እግዝእትነ ማርያም ተገብረ ኩሉ ዓለም ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ዓለማት ሁሉ ስለማን ተፈጠሩ? ስለ ድንግል ማርያም። ቤቱቀ መስመስከው ከይንቀት ተመልከቱ። እኛ ምንም በጎ ምግባር ኖሮን አይደለም የተፈጠርነው። አዳምና ሔዋን የተፈጠሩት ምንም አይነት በጎ ምግባር ኖሯቸው አይደለም። ፀሐይን እንኳን የተፈጠረችው ምንም መልካም ሥራ ኖሯት አይደለም። ሁሉም የተፈጠረው ስለ ድንግል ማርያም ነው። በእውነት የእናታችን ስም የተመሰገነ ይሁን። እንግዲህ እንደተመለከታችሁት እንዳያችሁት ነው። ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ ነው እያለ ያለው። በሌላ በኩል እንግዲህ ታላላቅ ብርሃናትን የፈጠረች ብቸኛዋ ማርያም ነች ብለው እየዘመሩላት እንደሆነ በተደጋጋሚ እኛ አስተምረንበታል። ስለዚህ እኛም ያልነው ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ ለምን ትላላችሁ? በሰማይ ታላላቅ ብርሃናትን ብቻዋን የፈጠረች ማርያም ነች ለምን ትላላችሁ? ለስዕሏ የማይሰግድ ከቆመበት ስፍራ ይጥፋ ብላችሁ ለምን ትራገማላችሁ? በሰማይ ያሉ መላእክት ሁሉ እልፍ አእላፋት መላእክቶች ሱራፌል፣ ኪሩቤል፣ አጋዕዝት፣ ስልጣናት እየተንቀጠቀጡ ማርያምን ለማመስገን ተፈጥረዋል ለምን ትላላችሁ? በጣም ብዙ ነው ዲስኩራችሁ። ስለዚህ የኛም ጥያቄ እኮ ከእግዚአብሔር ቃል አንጻር ስንመዝነው አዳምና ሔዋን ስለ ድንግል ማርያም ተፈጠሩ አይልም። ፀሐይ፣ ጨረቃ፣ ከዋክብት በማርያም ተፈጠሩ አይልም። ዓለማት ሁሉ በማርያም ተፈጠሩ አይልም። ትውልድ ሁሉ ማርያምን ለማመስገን ተፈጠረ አይልም። እንዲያውም ልበ አምላክ ዳዊት ሲናገር ኩሉ ነፍስ ይሴብሖ ለእግዚአብሔር፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን አለ እንጂ ማርያምን ያመስግን የሚል ከዘፍጥረት እስከ ራእይ አንድም ስፍራ አላገኘንም። ስለዚህ እኔ መልእክቴ እናንተ ለሆዳችሁ መሙያ ብላችሁ ትምህርቱም ብትቀበሉትም ነገር ግን ይህንን ትውልድ ልቀቁት። ተፈቶ እግዚአብሔርን ማምለክ ይፈልጋል። መልእክቴ ነው። ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለብዙ ሰዎች ተደራሽ አድርጉ። ወዳችኋለሁ። አንድ ቪዲዮ አይቼ ነበርና አንዳንድ በነገራችን ላይ የለቀቀው ቪዲዮ ትክክል ነው፣ በጣም ስህተት ያለበት ነውና አንድ ፈለግ የሚባል የለቀቀው እንደው አንዳንዴ በዚህ ልክ መውረድ ይገርመኛል። አንዳንዴ በዚህ ልክ እንደው ዓለም ሁሉ የተፈጠረው እመቤታችንን ለማመስገን ነው የሚለቀ እንዴ? በዚህ ልክ ሰው ሃይ የሚል የለም እንዴ እያልኩ ነበር። አዎ አየሁ አይደለ? እኔ ለምን መሰለ እንደዚህ የሚባል ነገር እመቤታችን ወላዲተ አምላክ ናት። የድህነት ምክንያት ድህነት ምክንያት ማለት ከእርሷ ዘርን ስጋን ወስዷል። በርግጥ ግን ደግሞ ዓለም ሁሉ የተፈጠረ እግዚአብሔርን ለማመስገን ነው። ይህ በጣም ትልቅ ክህደት ነው። በነገራችን ላይ በጣም ትልቅ ክህደት ነው። እንደው እርሷ እንደው ከማርያም ጋር ማጣላት ነው እንደዚህ አይነት አስተምህሮ። እኔ እንጃ ወዴት እየተሄደ አንዳንዴ መድረክ ላይ የምንሰማቸው ነገር በጣም ከባድ ነው። በነገራችን ላይ ነገረ ክርስቶስን ቤዛነትን ያላማከለ ስብከት። ምክንያቱም በምዕመኑ ልብ ውስጥ ለመግባት እኮ ነው። ማርያም ማርያም ስትል በምዕመኑ ልብ ውስጥ ትገባለህ። ሲስተማውን ይሄ ነው። የሚገርም ተአምር ነው። እና አንተ ይሄንን ትምህርት አትቀበለውም ማለት ነው? ሳሉ እኔ ቢላ ባንገቴ ቢገባ ይሻለኛል። ይሄ እኮ አጋንንታዊ ትምህርት እኮ ነው። እንደዚህ አይነት ትምህርት እኮ ይሄ በጣም ከባድ ነው። እንዴታው እንጂ መሪ እኛ መጽሐፍ ያነበብነው እንዲህ ለማለትማ ለምን ተማረ? አይ ኦርቶዶክሳውያን ይቀበሉታል። በታምረ ማርያምም ተጽፏል፣ በተለያዩ የዜማ መጽሐፍቶችም ተጽፏል ብዬ እኮ ነው። አይ ይኸውልህ መምህር፣ እኔ ማርያም ወላዲተ አምላክ ናት፣ ክብር ይገባታል።
የአክብሮ ስግደት ምንም ችግር የለውም። የአክብሮ ስግደት ስንቱ ፓስተርም እያሰገደው ምንም ችግር የለውም። አታምልከው እንጂ ዝቅ ብለህ ብታከብረው ምንም ችግር የለም። አክብሩ ቢጸክሙ ነው። ነገር ግን ዓለም ሁሉ የተፈጠረ እሷን ለማመስገን ነው ከተባለ ይሄ ትልቅ የሆነ ምንፍቅና ትምህርት ነው። በጣም ከባድ ምንፍቅና። ዋው ታዲያ እኔስ ይሄ አይደለ ችግር ነው ብዬ እንደ ተሐድሶ እየሞገትኩ ያለ ቤተክርስቲያኒቱ ዓለም የተፈጠረው ድንግል ማርያምን ለማመስገን ነው የሚለው ስህተት ነው እያልኩ ነው እንጂ ሌላ ታዲያ ከቤተክርስቲያኒቱ ጋር ምን ጥላቻ አለኝ? እኔ አንዳንዴ እመቤታችንን ኃይለ አራማዊነት አድርጎ መጽሐፍ በጣም ከባድ ነው። በነገራችን ላይ ለምሳሌ በምድር ላይ እኔ አሁን ላይ ያለኝ እይታ ልንገርህ መስጢሩ። አሁን ላይ እኔ የትኛውም ክርስቲያን እግዚአብሔር የሚፈልገውን ነገር እያደረገ ነው ብዬ አላምንም። አሁን ላይ ባለውበት እይታዬ ከምን ተነሳ ነው የምትል እግዚአብሔር አለ አምናለሁ። ኢየሱስ ክርስቶስ አምላክ ነው አምናለሁ። ነገር ግን አሁን የክርስትናው ዓለም ግን ከሐዲድ ወጥቷል፣ ከሰላሙ ወጥቷል፣ ከመርከቡ ወጥቷል። አሁን ከሐዲድ አምልጦ እየተንገዳገደ ያለ የተበታተነና እየተበጣጠሰ ነው ያለ። ለምን በለኝ፣ እውነት ለመናገር ከእግዚአብሔር ጋር የተለያየንበት የታሪክ ጥፋት ውስጥ ነን ብዬ አምናለሁ። ሚስጥሩ ለምን መሰለህ? እኔ እዚች ሀገር ላይ እንግዲህ 364 ቀን ስሙ ይነሳል፣ ይቀደሳል። በየአዳራሹ ኢየሱስ ይባላል። በስብከት በስልክ በቴሌቪዥን አልፎ ደግሞ በየታክሲው ይሰበካል። እግዚአብሔር ግን በምድራችን ላይ ምሕረትን አላመጣም። ከረሃብ አልዳንም፣ ከጦርነት አልዳንም። የሆነ እግዚአብሔርን መስመሩን ስተን አልተመለስንም። አሁንም ዘጸአት ማለት አለብን። ዘጸአት ምን እንዴት ነው? ዘጸአት መውጣት አለብን። ከምን ካለንበት የህይወት አረንቋ ከጨለማ አሰራር። አንዳንዴ ጠዋት ጠንቋይ ቤት፣ ማታ ማታ ቤተክርስቲያን አያዋጣም። እግዚአብሔር ተቀይሟል። እግዚአብሔር ሲነሳ ክፉ መንግስትን ያስነሳል። እስራኤላውያንን ኃጢአት ሲሰሩ ዞር ሲሉ አንዴ በግብጽ ለባርነት ሲሄዱ፣ አንዴ በፍልስጤማውያን ሲሄዱ፣ አንዴ ደግሞ በሮማውያን ሲሄዱ የ70 ዓመቱ ግዛት እንግዲህ ታስታውሳለህ በመጽሐፍ ቅዱስ አለ። እነሱ ሁለቶችን ንጉሶችን አስነሳና 12 ኃያል ንጉሶች ነበሩ። አሁን ግን ከነዛ ሁሉ የሉም። ከነዛ ሁሉ ያለ ሁለት ብቻ ናቸው ያሉ። ማንና ማን? ግብጽና እንደው ለምልክት ብቻ የቀሩ ሌሎቹ ጠፍተዋል። ግን ግብጽ አለች። አንደኛዋ ደግሞ እንትና አለች፣ የኦርቶዶክስ ቤተክርስቲያን እህት ያለችው አንዴ እንደ ቴልጌልቴልፌዶር አሁን የሉም። እንደ ዳግማዊ ቴልጌልቴልፌዶር የለም የነገሰበት። የእስራኤል 10ኛ ነገር ነበረ። የይሁዳን ኦዚያን የለም ሙቷል። የኦዚያን ልጅ ነበረ እሱም ሙቷል። ኢዮአታም ሙቷል። ከክርስቶስ ሳርጎን የባቢሎን ንጉስ ነበረ። ሞርዶካር የሚባል ሙቷል። ባልዳድ ሰናከሬም ሰማርያን እንደገና የወረረበት ዘመን ነው ሙቷል። ሕዝቅያስ ሙቷል። እነዚህ ሁሉ በእስራኤል ዙሪያ የነበሩ ከእግዚአብሔር ፊት ሲያመልጡ እግዚአብሔር ለመቅሰፍት የሚላክባቸው ነውና እኔ አሁን የክርስትናው ዓለም በእግዚአብሔር ስርዓት ውስጥ እየሄደ ነው ብዬ አላምንም። አሁን ላይ ባለኝ ነገር ስተናል። ካልተመለስን በጣም ከባድ ነው። እግዚአብሔር አምልኮቱን ለማንም አይሰጥም። አንድ መጽሐፍ አለ ከሚገርም እያነበብኩት ነበርና ስለ ቅድስት ድንግል ማርያም የተናገረው ነው መጽሐፉ የተጻፈው። በቅዱሳት መጻሕፍት ላይ እንደምንመለከተው አለ መልአኩ ወደ ሶምሶን እናት ተልኮ ነበር። ምን ይላል? ስለእመቤታችን የተናገረው ነው። ትጸንሻለሽ ወንድ ልጅም ትወልጃለሽ አላት እንጂ አለ የአምላክ እናት ለመሆን የተመረጠች ናት፣ ጊዜውም ደርሷልና ይላል። ከዚህ ተጠባቂ የሚመስል ምክር ትእዛዝ አልሰጠም ይልና ትጸንሻለሽ ትወልጃለሽ ባለ ጊዜ ወንድ ሳላውቅ ይሄው እንዴት ይሆንልኛል ብትለውም አልተከራከረም። ለዚህ አልተፈጠረችምና ሐሌዮ የለባትምና አለ። እንግዲህ ሐሌዮ የለባትምና ድንግል ስጋ ድንግልተ ሕሊና ናትና፣ ስለዚህ ቢፈጸም የማይገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ ኃይለ ልዑልም ወልድም ስጋሽን ይለብሳል። ስለዚህ ካንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል። ይሄ ትክክል ነው። ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያ አለው እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር በማኅፀኗ አደረ፣ ከእርሷም ስጋን
ከነፍሷም ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩን ይህን ነውና ከዚህ መጥቶ ጥንተ አብሶ ነበረባት ወይም አለባት። የጸነሰችው ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም። እንግዲህ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር እንግዲህ ይሄን ኃይለ አራማዊነት እሷ ሰው ናት። ዲሜቤታችን እኮ ሰው እኮ ናት። በነገራችን ላይ እየሰማኝ ነው ምስጢሩ እየሰማኝ መጽሐፉ ታቀቡኪ ማሐሳውያን ነቢያት የሚል ነው መጽሐፉ። በነገራችን ላይ ታቀቡኪ ማሐሳውያን ነቢያት የሚል ነው እና እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ እንግዲህ በጣም የሚገርም ነው። ከሰማይ እሷ ሰው ናት እያሉ ከሰማይ አልወረደችም እያሉ መናገር ከዚያም ደግሞ አልፎ መጽሐፍን መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው። አንዳንዶቹ ምክንያት የሚያደርጉት ቃለ አንጽሖ ሥጋ ቀዲሶ ከያ የሚለውን የሚሳሰሉትን ቃል ነው። አንጽሖ የሚለው ቃል ጥንተ በደል እንደነበረባት አያሳይም። አምኖ ለሚቀበለው የሚያሳየው ነገር ቢኖር እሷ ለእናንተ ባሪያነት ለተዋህዶ መርጦ ማክበሩ ነው። ንጽሕ የሚለው ቃል ሁሉ እርሳት ይቀድመዋልና አለ። ንጽሕ ሲከተል እርሳት ይቀድመዋልና ማለት አይደለም። ቃለ እግዚአብሔር ቃል ንጹሕ ይላል። የሚያሳየው ንጽሐ ባህሪ ነው። መላእክቱ ንጹሃን ይባላሉ። በደልም ኑሮባቸው የተሰረየላቸው ማለት አይደለም እያለ አገባቡን ያመጣዋል። እዚህ ላይ ግን መርገመ ሥጋ መርገመ ነፍስ ያላገኛት ንጽሕተ ንጹሃን ማለት ነው። ሊቀ ሊቃውንቱን ፍጽምት ዘአልባ ረሳ ዘበኢንቲያ ተስረ ዘቀዳሚት መርገም ንጽሕት ድንግል ወላዲተ አምላክ ማየት ብለው መስክረውላታል፣ አመስግነዋታል። ሊቁ ያሬድም ይሄ እዚህ ላይ እኔ ጥያቄ ምንድነው ኃይለ አራማዊነት ማድረጋው ነው። ይሄ መጽሐፍ ላይ እመቤታችን ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን ረበ መድኃኒዓለም እንደው ገጽ 30 ላይ ያንበው። በነገራችን ላይ ታቀቡኪ ማሐሳውያን የሚለውን ገጽ 30 ላይ የዲያቆን ያረጋል መጽሐፍ ነው። ምን የዲያቆን ያረጋል ነው መጽሐፉ። ታቀቡኪ ማሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት አዲስ አበባ ሰኔ 4 2019 ዓመተ ምህረት ይላል። የሚገርም ነው። እንኳን እንትን አልከኝ፣ በደንብ አነበዋለሁ። እስቲ እገዛዋለሁ። በጣም መጽሐፉን እንኳን ይሄ በጣም ነውር ነው። በነገራችን ላይ ምን አለ እንግዲህ አቴው ከብስራት በኋላ ነው አለ። እሷ ሰው ናት ከሰማይም አልወረደችም በኢየሱስ ክርስቶስ። ይሄ በጣም እኮ ክደት ነው። በነገራችን ላይ እሷ ሰው ናት ከሰማይም አልወረደችም እያሉ መናገር ሰው ናት እንጂ እንዴት ምን ማለት ነው? በጣም ይገርም። ከዚያም መወገዝ ያለበት እኮ ይሄ ነው። ኧረ በመድኃኒዓለም እኔ እንዲህ አይነት ነገር በጣም ከባድ እኮ ነው። በነገራችን ላይ እንግዲህ ይሄ ምንድን ማለት ነው? አሁን ይሄ እንደው እግዚአብሔር ያሳያችሁ። ምን ጥንተ አብሶ ነበረባት ወይም አለባት። የነጻችውን ከብስራት በኋላ ነው። እሷ ሰው ናት ከሰማይም አልወረደችም። ይሄ በጣም ክደት ነው ብለው የሚሉ አሉ። ክርክራቸው እነሱ ከሰማይ አልወረደችም የሚሉ አሉ ነው የነሱ። እንዴት ሰው የሚሉ አሉ? ከሰማይ ወርዳለሽ ነው እያሉ ያሉት እነሱ። አዎ እዚህ ላይ እንደዛ ነው የሚል ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻሕፍት መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአት ነው። ምክንያቱም ከሰማይ አልወረደችም የሚሉ አንዳንዶቹ ምክንያት የሚያደርጉት ቃለ አንጽሖ ሥጋ ቀዲሶ ከያ ቃል አንጽሖ ሥጋ ቀዲሶ ከያ የሚለውን የመሳሰሉን ቃል በኋላ አንጽሖ ሥጋ ቀዲሶ ከያ አደረ ላይሊያ የነሐሴ ራሱ ዚቁ ላይ አለ። ይገርምሃል ነሐሴ 16 ቀንም ይዜማል ይሄ ዜማ። አዎ የእንትን ነው ቅዱስ ያሬድ ያለው የሚለውን ቃል ጥንተ በደል እንደነበረባት አለና አያሳይም ማለት። አሁን አምኖ ለሚቀበለው የሚያሳየው ነገር ቢኖር አለ እሷን ለእናትነት ባህሪዋን ለተዋህዶ መርጦ ማክበሩን ነው። ንጽሕ የሚለው ቃል አለ ሁሉ ርሳት ይቀድመዋል ማለት አይደለም ማለት። ቃለ እግዚአብሔር ቃል ንጽሕ ይላል። ለምሳሌ ቃለ እግዚአብሔር ቃል ንጽሕ ይላል። የሚያሳየው ንጽሐ ባህሪ ነው። መላእክት ንጹሃን ይባላሉ። በደል ኑሮባቸው የተሰረየላቸው ማለት አይደለም። በነገራችን ላይ መላእክት ለቅዱስና የተፈጠሩ አይደለም። መላእክት ነጻ ፈቃድ አላቸው። ምክንያቱም መላእክት ኃጢአተኛ መሆን ይችላሉ። ዲያብሎስ በነጻ ፈቃዱ ነው አይደል? ስንፍና ይከሳቸዋል እያለ እንዴ እና በነጻ ፈቃዱ ነው እኮ እግዚአብሔርን ዛሬ ሰይጣን የሆነ ዲያብሎስ በነጻ ፈቃዱ ነው። ሳጥናኤል እኮ የመላእክት አለቃ ነበር። የመላእክት አለቃ ነበር። አዎ
እና አንዳንዴ በነገራችን ላይ በጣም እስመ ሐረያ እግዚአብሔር ለጽዮን ወሀገራ ከምትኩን ነው ማይደሮ እግዚአብሔር ጽዮን መረጣት ማደሪያው ልትሆን ዘንድ እያሉ ይናገራሉ። ይሄ ምንም ችግር የለውም። ዳዊትም ስላለ እንትን ቢል ግን ይሄ ከሰማይ የሚለው በጣም ነው። እኔ ዛሬ በቃ እንዴት እንደዚህ ይባላል? እኔ በጣም እኔ በአንተ በጣም እግዚአብሔርን ነው የማመሰግነው። አንተ ራሱ እንደዚህ አይነት መረዳት ውስጥ በመግባትህ እና እግዚአብሔር መንፈስ ቅዱስ ነው እንደዚህ እውነቱን የገለጠልህ ብዬ አምናለሁና እውነት ለመናገር እኔ በጣም ነው ከባለፈው ከትናንት ወዲያ ነው ምናምን ገብተን በነበረ ሰዓትም አንዳንድ ነገሮችን አንስተሃልና አሁንም ደግሞ እንደዚህ አይነቱን የሐሰት ትርክት በእውነተኛው ቃለ እግዚአብሔር ፈትሸህ ትክክል አለመሆኑን በድፍረት በኦርቶዶክስ ቤተክርስቲያን ውስጥ እያገለገልክ ይሄንን መናገር እኔ እውነቴን ነው በጣም በቃ ይሄ ነው አገልጋይ ማለት እንጂ የሃይማኖት ጉዳይ አይደለም። እኔ አሁን ኦርቶዶክስ በመሆን ኩነኔ ያለ ብዬ አላምንም። ፕሮቴስታንት በመሆንም ጽድቅ አለ ብዬ አላምንም። ግን እውነቱን በፍቅር መግለጥ ለእውነቱ ደግሞ መኖር ሞትም ካለ እስከ መሞት ድረስ በመጽናት እውነት የሆነውን ቃል እግዚአብሔር ለትውልድ መንገር ነው እንጂ ይሄ አጥፍቶ መሄድ ገና ለገና እኔ ኦርቶዶክስ ነኝ ለምን ኦርቶዶክስ ተነካ፣ እኔ ፕሮቴስታንት ነኝ ለምን ፕሮቴስታንት ተነካ፣ እኔ በዚህ እንትን አላምንም። ገብቷል? በቃ በፕሮቴስታንትም ውስጥ ችግር ካለ ሐሰት ካለ ሐሰቱን እናገራለሁ፣ እገልጣለሁ በቃለ እግዚአብሔር እውነት። በኦርቶዶክስም ቤተክርስቲያን ውስጥ እንዲህ ካለ ያንን እንደ እግዚአብሔር ቃል መዝኜ ቱንቢው መለኪያው ሚዛኑ የእግዚአብሔር ቃል ስለሆነ በእግዚአብሔር ቃል እውነት ሐሰትን እናፈርሳለን። እና እኔ ስላንተ እግዚአብሔርን አመሰግናለሁ በእውነት ወንድሜ። ምን አለ መሰለህ አንዳንዴ ቆም ብለህ ካላየህ አሁን የገባንበት ጥንቅጥ እስቲ ቆም ብለህ እስቲ አንዳንዴ እውነት ወንጌል እንደዚህ ዘመን የተሰበከበት የለም። በየተለያዩ ወንጌል ይሰበካል። አልፎም ደግሞ በኪሳችን ወንጌል አለ፣ አልፎም ደግሞ በየአስፋልቱ አለ። ግን እግዚአብሔር በምህረት እየጎበኘን አይደለም። ታውቀዋለህ አንተ ምንም የምታውቀው ነገር ነው ምንም። ስለዚህ ምንድነው የሆነ የእሳት ነው ነገር አለ፣ መመለስ አለብን። ኤማሆስ ማለት አለብን። በነገራችን ላይ አሁን የሚሰበከው ወንጌል ልንገርህ፣ አሁን በየቲክታኩ የምትየው ዱዩት ጥምቀት እየተባለ የሚያጨቃጭቅ እንደዛ ይሄ ሁሉ እኛን የሃይማኖት ግሩፕ መካነ በለው ምን የተበጣጠሰ እግዚአብሔር እንደው በሰዎች ባቆሙለት ቦይ የሚፈስ አይደለም። አንዳንዶችማ አጥረን ከኛ በላይ የሚያድነው የለም ብለን የፖለቲካ ፓርቲ ያስመስለናል እኮ። እኔ በጣም እግዚአብሔር እንደሚባል የለም። የተለየ ሀገር ናት ኢትዮጵያ ምናምን በመባረክ ቢሆን እግዚአብሔር ከግብጽ በላይ የባረከው አለ። ከሶሪያ በላይ የተባረከች ሀገር አለች እንዴ? የአባይ ፍሬም ሀገር ዛሬ እሷ የጦርነት ያልሸባብ መፈንጫ ናት። እንዲህ የሚባል ነገር የለም። እግዚአብሔር እንደ ሰው አይደለም፣ አያዳለም። ወደ ቀልባችን ተመልሰን የቃሉ ባለቤቶች ሆነን በተሰጠን ጊዜ ወንጌል እኔ አሁን ላይ ምን አሰብክ ብትለኝ መርጌታ ሚስጥሩ ይሄ ልትርኩት መመለስ አለብን። የት አለ እስቲ እኔ አንድ ነገር ልንገር መዝገቡ። እኔ እንዳጋጣሚ ወደኖች ቦታ ሄጄ ነበርና እዛ ሀገር ሄጄ እዛ ሀገር ከዓመት አንዴ ነው አምልኮ ቦታ የሚሄዱ። ጃፓን ከዓመት አንዴ ነው አምልኮ የሚሄዱ። ምንም ነገር የለም። ከዓመት አንዴ ይሄዳሉ። በምድራቸው ጦርነት የለም ከሂሮሺማ በቀር ከአሜሪካ ከተጣሉ በኋላ ማለት ነው። ሰው በልቶ ጠጥቶ ጠግቦ ዓለምን 50 ዓመት ቀድመዋል። ግን የሚያመልኩት የለም። እኛ ባናመልክ እስከዚህ በላይ ምንድነው የሚደርስብን? ሰው አንጋለን እየገደል ሃይማኖት አለን ተብለን ሰውን እየቀጠቀጥን እየገደል በየመንገዳችን የሃይማኖተኛ ሀገር ላይ ሰው በረንዳ እያደረ ወርቆ እያደረ በረሃብ እየሞተ ደም እየፈሰሰ ዘንዶ አሁንም ደም እየተቀለበለት ህዝቡ አሁንም ከጥንቆላ መንፈስ ሳይላቀቅ ካለውበት እኔ በየሁሉ ቦታ ነው እኮ ጥንቆላ እኮ ነው ያለ። አሁንም እኮ ሰይጣን ነክሶ ያለበት እና ይልቅ አሁን አንተም ዝም ብለህ ከኦርቶዶክስ ጋር እንደተረኩ ውስጥ አትግባ። እንዲያበለ የምታቆመው ጌታ የለም። እኔ እንደ ወንድም ነው የምነግርህ፣ እውነተኛውን ክርስቶስን ስበክ። ታውቃለህ ሐሰተኛ ነቢያት እንዴት የእግዚአብሔር የዳነን በደሙ የተሸፈነ ህዝብ ላይ ሰብስበው ስለ ፕሪሚየር ሊግ አርሰናል ማንቸስተር እያሉ የሚቀልዱበት በአካውንት ብር ገባ እየተባለ እየተጨፈረ በካራቴ የሃይማኖት መሪዎቹ ሐዋርያ ነብይ ደልበው ምዕመኑ ግን ተቆራምቶ ያለበትን ታያለህ።
ወንጌል ወዝ ነው። ወንጌል ህይወት ነው። ከዚህ አርነት ማውጣት አለብህ። እንደው አንዳንዴ ተሐድሶች ላይ የማያችሁ ኦርቶዶክስን ብቻ ነው የምትተው እናንተ ሶፍት የሚያበላ ዘይት ቸርቻሪ አተውም እና ወንጌል ክርስቶስ ኢየሱስ ነው። አሁን ወንጌል መሰበክ ካለበት በእውነትና በፍቅር ነው። እንደው ሁላችንም መመለስ አለብን። የቆምንበት በጣም አደጋ ነው። ነገሮቹ ወደ ጥልቁ እየሄድን እንጂ ብርሃን እየመጣ ይምሳል። በነገራችን ላይ ምንም ነገር የለም። ትክክል፣ እውነት ነው ወንድሜ፣ እውነት ነው። በጣም እጋራዋለሁ። ያንተን ነገር ሳያቅለሸልሸኝ ነው የምወስደው። አንድ የእግዚአብሔር ቃል ነው በጣም ወደ ውስጤ የሚመጣ አንተ አሁን እያወራህ ያለና አሁን በምድራችን ላይ ያለው ሁከት፣ ረሃብ፣ ጦርነት ዝም ብሎ የመጣ አይደለም። እኔ ብዙ ጊዜ ተደጋጋሚ ስናገረው የነበረውን ነገር ነው አሁን በቃ እየተናገርከው ያለህና አንድ ጊዜ ዳዊት በሁለተኛ ሳሙኤል መጽሐፍ ምዕራፍ 24 ቁጥር 10 ጀምሮ ህዝቡን ባልተፈቀደ ሁኔታ እግዚአብሔር በማይፈቅደው ሁኔታ ህዝቡን ቆጠረ ይላል። እና የሚገርመው ነገር ግን ዳዊት ህዝቡን ከቆጠረ በኋላ ዳዊትን ልቡ መታው ብሎ ይናገራል። እና ዳዊት በዛው ቀጠለ አይልም፣ በዛው በበደለው በደል ቀጠለ አይልም የሚለው እግዚአብሔርን ባደረኩት ነገር እጅግ በድያለሁኝ ብሎ በእግዚአብሔር ፊት ወደቀ ይላል። እና ከወደቀ በኋላ ታላቅ ስንፍና አድርጌያለሁና የባሪያን ኃጢአት ይቅር ትል ዘንድ እለምናለሁ ብሎ ንስሐ ሲገባ እንመለከታለን። አይገርምም? ዳዊት ንስሐ ከገባ በኋላ እግዚአብሔር ወደ ዳዊት ባለ ራእይ ነው የላከው። የሚገርመው ነገር ነቢዩን ጋድን ነው የላከለት። እና ነቢዩ ጋድ ሂድ ተባለና ወደ ዳዊት እግዚአብሔር እንዲህ ይልሃል፣ 3 ነገሮችን በፊት አኖራለሁ፣ አደርግብህ ዘንድ ደግሞ ከነርሱ አንዱን ምረጥ ብሎ ነገረው ይላል። ጋድ ወደ ዳዊት መጥቶ የ3 ዓመት ራብ በሀገር ላይ ይምጣብህን? ወይስ ጠላቶችህ ያሳደዱ 3 ወር ከነርሱ ትሸሻለህን? ወይስ የ3 ቀን ቸነፈር በሀገር ላይ ይሁን ብሎ ልኮኛል እግዚአብሔር ብሎ ጋድ ዳዊትን ምርጫ ይሰጠዋል። ከዛ ዳዊት አንድ ነገር ነው የመረጠ እና ምንድነው? በእግዚአብሔር እጅ እንድወድቅ በሰው እጅ ግን እንዳልወድቅ ብሎ በእግዚአብሔር ፊት ወደቀ። ዳዊትም ቸነፈሩን መረጠ ይላል። አየው። በዚህ ምክንያት በጣም በሚገርም ሁኔታ ከህዝቡ በኢየሩሳሌም 70,000 ሰዎች እንደሞቱ ይናገራል መጽሐፍ ቅዱስ የእግዚአብሔር ቃል። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። 70,000 ሰዎች በዳዊት ኃጢአት ምክንያት እንደሞተ ከዛሳ የእግዚአብሔር መልአክ ወደ ቁጥር 16 ላይ ገብተን ስንመለከት የእግዚአብሔር መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ ይላል እግዚአብሔር ስለ ክፉ ነገር አዘነ፣ ህዝቡንም የሚያጠፋውን መልአክ እንግዲህ በቃ እጅን መልስ አለው ይላል። ለምን? ዳዊት ንስሐ ሲገባ፣ ዳዊት በእግዚአብሔር ፊት ሲወድቅ። ስለዚህ ወንድማችን ባልከው በምትናገረው ነገር እኔ እስማማለሁ። አሁን በእግዚአብሔር ፊት ልንወድቅ የሚያስፈልግበት ሰዓት ነው። በእግዚአብሔር ፊት ሁላችንም ንስሐ ልንገባ የሚያስፈልግበት ሰዓት ነው። በእውነት ሀገራችን ላይ እየተከናወነ ያለው ሀገራችን ላይ እየመጣ ያለው ክፉ ነገር ሁሉ የኛ በደል ነው ብዬ ነው የማምነው። እግዚአብሔር ትናንትና ሲሰራ የነበረው በነ ዳዊት፣ በነ ሙሴ፣ በነ ኤልያስ፣ በነ ሕዝቅኤል፣ በነ ዳንኤል ሲሰራ የነበረው እግዚአብሔር ዛሬ አልተለወጠም። ምህረቱ ገኖ በምህረቱ እየቀለድን በደሙ እየቀለድን ዝም ብለን የምንኖር ሰዎች እግዚአብሔር አያዝንም ብለን የምህረት ዘመን ነው እያልን የምንቀልድበት ዘመን እንዳልሆነ ከዚህ ቃል መረዳት ያስፈልገናል። ንስሐ መግባት ያስፈልገናል። ዛሬ ማኖፍ ጋድ የሚባሉ ሜጀር የሚባሉ ፕሮፌት ሐዋርያ የሚባሉ ሰዎች ምድሪቱን አኬልዳማ አድርገዋታል። ይሄ እየመረራችሁም ቢሆን ልትውጡት ይገባችኋል ወገኖች። በተለይ ድነናል የምትሉ ወንጌል አማኝ የሆናችሁ ሁሉ ኖ ልትሉ ይገባችኋል።
ዛሬ ምድሪቱ እየረከሰች፣ ምድሪቱ እየተመታች፣ ምድሪቱ በረሃብ በቸነፈር በስደት እንዲሁም በጦርነት እየተመታች ያለችው የእግዚአብሔር ሰዎች ነን ብለው በክርስቶስ ኢየሱስ ደም የሚቀልዱ ወንበዴዎች ናቸው። እነ ሜጀር የሚባሉት ስማቸውን ጠርተን እንኳን የማንጨርሳቸው እንደ አሸን የፈሉ በየቦታው ራሳቸውን ነብይ አድርገው ሸራ እየወጠሩ የሆነ ቦታ እየገቡ ህዝቡን የሚበዘብዙ ሰዎች ናቸው። ሀገራችንን እየጣሏት ያሉ ወገኖች ሆይ እና ወንድማችን የምትለውን ነገር እኔ በእውነት 100% ነው የምወስደው። ለምን ከተባለ እዚህ ጋር እንዲያው ኦርቶዶክስ ቤተክርስቲያን እኔ እግዚአብሔር እድል ሰጥቶኝ አንዳንድ ቦታ ላይ በወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ የሆነ ስብሰባም ተካፍዬ አውቃለሁ። የሆነ ነገር ውስጥ ገብቼም አውቃለሁና እኔ እውነት ለመናገር ስትራክቸርን መውሰድ ያለብን ከኦርቶዶክስ ቤተክርስቲያን ነው ብያለሁ። እንዲያው ኦርቶዶክስ ቤተክርስቲያን ላይ ዱላ የምናነሳው እኛ የተሰሳተውን ስህተቱን ይሄ ስህተት ነው ብለን ስንል ቤተክርስቲያኒቱ ምንም ኳሊቲ የሆነ ነገር የላትም እያልን አይደለም። እንዲያውም ማለት ነው ከዚህች ቤተክርስቲያን ወንጌል አማኙ ሊማር ይገባዋል፣ ብዙ ነገር ሊወስድ ይገባዋል። እውነት ለመናገር እንዴ ወንጌል አማኙ ውስጥ እኮ ወጥ የሆነ እኮ ዶክትሪን እኮ የለም። ወጥ የሆነ እኮ ስርዓት የለም ወገኖች። ወጥ የሆነ ስርዓት አለ፣ ወጥ የሆነ ዶክትሪን አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስንመለከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለው ስርዓት አሜሪካን ብትሄድ አንድ አይነት ወጥ የሆነ ስርዓት ነው ያለው። አንድ አይነት ወጥ የሆነ ቅዳሴ ነው ያለው። አንድ አይነት ወጥ የሆነ አገልግሎት ነው ያለው። ዛሬ እኛ በሀገራችን በኢትዮጵያ እንደ ወንጌል አማኝ ወጥ የሆነ ስርዓት የለንም። ወጥ የሆነ አምልኮ የለንም። ወጥ የሆነ ዶክትሪን የለንም። ስለዚህ እውነት ለመናገር ራሳችንን ጻድቅ ብለን እየጠራን ግን ጻድቅ ተብለን የምንጠራበት በቃሉ እውነት ሲመዘን ውድቅ ሆነን የምንገኘው። ራሳችንን ብናጠራ ጥሩ ነው። ንስሐ ብንገባን ጥሩ ነው። ወደ ቃሉ ብንመለስ ጥሩ ነው። ቃሉ እኮ ከትንቢት የጸና ቃል ነው እኮ ወገኖች ሆይ፣ ከትንቢት የጸና ቃል አለን ነው የሚለው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ወደ እውነቱ ወደ ትክክለኛው ወደ እግዚአብሔር ቃል ልንመለስ ይገባናል የሚል አጽንኦት ሰጥቼ ማለት ፈልጋለሁኝ የሚሰማችሁ ከሆነ። ይሄን ስንናገርማ እኮ ሰዎቹ ሹልክ እያሉ ወጥተው ነው የሚጠፉት። እኛ እንዲያው አንድ ሰው እንኳን እግዚአብሔር አሳልፎ የሱ ልብ ያለው ሰው አሳልፎ ቢሰጠን በቂ ነው። ህዝብ ተንጋጋ አልተንጋጋ ምንም የሚደንቀን ነገር የለም ወገኖች ሆይ። ግን ከእውነት ጋር አቁሙ። ለእውነት መሞት ካለባችሁ ሙቱ። በቃ እኛ እኮ ሞተን ነው አገልግሎት የጀመርነው። ጌታ ሚስጥሩ ምን አለ መሰለህ? ወንጌላዊ ሚስጥሩ እኔ በነገራችን ላይ አሁን አንተ ቸግሮ አይደለም ማለት እኔ ያንተንም ሀገር መሰረትንም ስለማቅ ወንድምህንም ስለማቅ ያው ያንተ ወንድምም ቸርች እንዳለ ሁሉ አውቃለሁኝ እኔ እናውቃለን ማለት ቸግሮ አይደለም። ምግብ ቤትም ነበረ። እውነትም ለመናገር ጉትንም እያለ ወንድም በሽውጡላ የተሳታችሁበት ነገር አለ። ወደዛ ነገር እንድታቀብዬ ነው ስላንተ ብዙዎችን ስለማቅ ነው እንደያምለ ያ የክርስቶስ ፍቅሩ ስላለህ እንደሆነ ያስታውቃል። እኔም ግን ከፊትም ጀምሮ የምነግርህ አሁን ባለበት እኔ አንድ ድነናል ብሎ በአንድ ሰው እንዴት አንድ ማይድ እየበላ ይስማማ? እስኪ ሚዲያውን ዞር ብለህ ይኸው 10 ክርስቲያን ካለ 10ም አንድ አይደለም። መጨረሻ ላይ ተሰዳድቦ ይለያያል። እኔ ያሳያለሁ አታውቅም፣ አንተ ማይም ነው። የመጀመሪያው እኛ እግዚአብሔርን ጠቅልል ልናውቀው አይደለም፣ አምላክ ነው። እርሱ ሕይወት የሆነ ብርሃን ነው። በገለጠልን ልክ ነው የሚታወቅ። ጳውሎስ ሲናገር ከእውቀት ከፍለን እናውቃለን፣ ከትንቢትም ደግሞ ከፍለን እንናገራለን ያለ። እግዚአብሔር በሰው አይምሮ ውስጥ የሚለካ አምላክ አይደለም። እርሱ ብቻ የማይሞት ነው። አንደኛ ጢሞቴዎስ ላይ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። አለቅ እግዚአብሔር እኮ በነገራችን ላይ አንዳንድ ሰዎች እግዚአብሔርን ጠቅሎ ማወቅ አንተ ብቻ ባመንከው መጠን ኑር ነው የሚል። እግዚአብሔር ባወቅነው እንጂ ባላወቅነው ነገር ላይ አይከሰንም። አንድ ሰው ስለ ምስጢረ ሥላሴ ስላልተረዳ እግዚአብሔር አይከሰውም። አንድነት ሶስትነት ያወቅም ብሎ የሚከስ አምላክ አይደለም። እስማ አንተ ተአምሮ ድካም ሆነ ሰብ እሱ የሰውን ድካም ያውቃልና
ነገር ግን እኔ አሁን ላይ ያለው ሃይማኖት 10 ሰው ሆኖ አንድ ወንጌል አንብቦ የማይግባባበት ምን አይነት ቆይ ይሄ ከየት የተቀዳ? እኔ የውከት አምላክ አይደለሁም እያለ በነገራችን ላይ መልካም በመሆናችን ክፉ እንባል መጥፎ ሆነን ደግ ሊባልልን ይቻላል። ጌታ ሕያውና ቅዱስ በሆነው ቃሉ ልባቸው የተሰበረውን ጠግኗል፣ በነፍስ የታመሙትን ፈውሷል። በመለኮታዊ ኃይልና ስልጣኑን በስጋ ልዩ ልዩ መከራ የሚቀበሉትን ታምራት እያደረገ አሳርፏል። እኛ ደግሞ የዚህ ጌታ ልጆች ነን። በጸጋ አባ የምንባልበትን የልጅነት ስልጣን ሰጠንኛ። ባሮች ነበር። አንደኛ ዮሐንስ ወንጌል ምዕራፍ 1:18 አባ በሚል ይሄም ከደምና ከስጋ አይደለም እየተባለ በማመን ብቻ ልጆች ስንባል ወደ አባቴ ወደ አባታችሁ የጸጋ ልጆች መሆናችን ታወጀልን። ለሱ ደግሞ የባህሪ አባቱ መሆኑን እና ደግሞ በሰውነቱ ደግሞ እንደፈጠረ ወደ አምላኬው ለይቶ ተነገረ፣ አጸደቀልን። እኛ የዳን ምንል የበራልን የምንል ዛሬ በያደረገው መሳቂያ ሆነን ወንበዴው ከኛ ዝሙቱ ከዛው አራቀ። ዝሙት የሚባለው በእኛም ቤት እናውቀዋለን። በጸበል ስም በምን ስም ወንበድን ነው በዛ። እግዚአብሔር አሁን ተቆጥቶ መጨረሻ ላይ እንደምትየው ምንም ውሸት ሚዲያ ላይ የምትየው ሰላም አይደለም። ክርስቶስ ከልብኛ ነው በጣም እየቀጣን ነው። በነገራችን ላይ እስራኤል የተቀጡበትን እያንዳንዱን ታሪክ የብሉይ ኪዳንን ከደየው አሁን ባለንበት በእኛ ነው ባይዘው እንዴ ከዚህ በላይ ነው ታሪክ። አሁን ሰው እየሞተ ነው። ወንጌል ሰው እንዴት ከደሃ ጎን ላይ ቆመ? ወንጌላዊ ማለት እኮ ነቢያት ማለት ተናጋሪ ማለት ነው። ነበ በተናገረ የሚለው ንጉሶቹ ሲከፉ ሄደው የሚናገሩ ህዝብን ልቀቅ እንዲህ አታክ ህዝብን የሚገስጽ እግዚአብሔር ሁለት ነቢያትን እያደረገ ይልካል። አሁን ግን ያለንበት የወንጌል ክርስቲያኑ የተበጣጠሰ አንድ ክርስቶስ ይዞ አንደኛው ለዓለም አልዳንም ይላል፣ አንደኛው አይ ከሰማይ ነው የመጣ ስጋ ይላል፣ አንደኛው ስጋን ከማርያም አልነሳም ይላል፣ አንደኛው አይ እሱ ውስንነት አለበት ሁሉ ነው ያቀም ይላል፣ አንደኛው አይ ሁሉ ላስገዛለት ይገዛል ይላል። አንድ እንኳን ወጥ የሆነ ትምህርት የሌለው አንደኛው ደግሞ ስጋ ለድነት ነው፣ አንደኛው አይ ጥምቀት አያስፈልግም የጽናት ጥምቀት፣ አንደኛው አይ እምነት አይነጠቅም፣ አንደኛው ደግሞ አይ ይነጠቃል። እንደው ውስብስቡ ዝርቁርቁ የወጣ የተበጣጠሰ ያለንበትን ያላወቅን ነው። አሁን እግዚአብሔር ጅራፉን አንስቶ እየገረፈ ነው ያለ። እንደኔ እንዳንድ ወንድም አንተም አንድ ወንጌላዊ እንደመሆን መጠን ባቡራችን ከሐዲዱ ወጥቷል። ያደጋ መውጫ የሚባል መስኮት አለ፣ ወተን መትረፍ አለብን። አለበለዚያ ግን እኔ ነብይ አይደለሁም ልንገርህ መቼም ቢሆን በዚህ ቤታችን የበለጠ ወደ ጥልቁንም ነው። አሁን ነገ ምናምን ታየዋለህ ባይዘው ስድድቡ ብገባ አሁን የሆነ ሰው ቢመጣ ሰድቦ ነው የሚሄድ። መከባበር የሚባል ነገር ሃይማኖት ምንድነው? ቆይ ሃይማኖት ማለት እኔ ሊሰራኝ ይገባል። የምንሰራው መጽሐፍ የምንናገረው መጽሐፋችን ምንድነው የሚለኛ? ለስድድብ የሚያበቃ ለጉሮሮ ጣፋጭ ለመንገዳችን መብራት ለዘላለም የሚኖር ሕያው የሚሰራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነፍስና መንፈስን ጅማትንና ቅልጥምን እስኪለይ ድረስ የሚወጋ የልብን ስሜትና ሐሳብ የሚመረምር መዳን የሚገኝበት እውነተኛ ትምህርት በመሆኑ በቃሉ የበረታና የተቀደስን መሰረት ያለን ጽኑ ግንብ መሆን ያስፈልጋል። እንደውም ይሄንን ቃል ዕብራውያን 4:12 እናገኘዋለን። ሁለተኛ ጢሞቴዎስ 3:15 እናገኘዋለን። ይህ የሕይወት ቃል ሳይነካካና ሳይሸቃቀጥ የምናገኘው ከወራጁ ሳይሆን ከምንጩ ነውና፣ አሁን ግን እያስቸገሩ ያሉ ወራጁ ላይ ያሉት ናቸው። ከምንጩ ያልጠጡት ከየትኛው እንደጠጡ የማይታወቅ እውነትን እንናገራለን አንዋሽም፣ ያየነውንና የሰማነውን እንጽፍላችኋለን ብለው ከጻፉልን ከፀሐይ መውጫ እስከ መግቢያ ድረስ ከተላከልን ከቅዱስ ወንጌል ውጪ የሚሰብክ ማንም ቢሆን የተረገመ ይሁን። እኛኮ መጽሐፋችን በመንፈስ ቅዱስ መርህ የተጻፈ አንዳችን ከን የሌለበት አምነን ሕይወት ይሆንን ዘንድ በቂ ይሁን የተባለ ለዘላለም ድህነት የሆነ የማይለወጥ ቅዱስ ወንጌል ከፀሐይ መውጫ እስከ መግቢያ ድረስ ከአድማስ እስከ አድማስ እንዲሸፍን ለትውልድ ሁሉ የተላከ በመንፈስ ቅዱስ መሪነት እንደመጻፉ መጠን ከተጻፈው አትለፍ አትጨምር አትቀንስ በሚል የመንፈስ ቅዱስ ገደብ የታጠረ በቂና ከበቂ በላይ የሆነ ቃል አለ። እኛ ይሄ ቃል አልቆብን ነው አሁን የምንሰዳደር። በእኛ መጽሐፋችን ውስጥ ከተጻፈው ከተነገረውና ከተሰበከው ውጪ ማንም የሚሰብክ የሚናገር ቢኖር መላእክት እንኳን ቢሆኑ ማንም ቢሆን የተረገመ ይሁን የሚል ታላቅ የሆነ መለኮታዊ ማስጠንቀቂያ ያለው
እንግዲህ አስበው የትኛውም አይነት መጽሐፍና ሕግን መመዘን የሚችል የትኛውንም አይነት የዓለምን ግሳንግስ ስንክሳር መጽሐፎችን መመዘን የሚችል ስልጣን ያለው ዘመናትና ትውልዶች ሊሽሩትና ሊቀይሩት ሊያጠፉት ያልቻሉትና የማይችሉት የእሳትን ቃጠሎ የጥላትን ጉድጓድ የአሕዛብን ስልጣን የሐሰተኞችን መቃብር የሲኦልን ደጆች ሁሉ ተሻግሮ ለትውልድ ያለፈ ቅዱስ መጽሐፍ ሕይወት የሚሆን አለ። ለሚጠፉት የተከደነ ለሚድኑት የተገለጠ ልባቸው ገርና ትሑት የተሰበረ መንፈስ ላላቸው የሕይወት ሽታ የሕይወት ምግብ የነፍስ አርነት ከማርና ከማርም ወለላ የሚጣፍጥ ልባቸው ለደነደነ የሞት ሽታ ልቡ ለደነደነ አልሰማም አለ የሞት ሽታ መራራ የሆነ ግሩም መጽሐፍ በእውነተኛ የተሰበከ በእግዚአብሔር ቃል ከማይጠፋ ዘር መወለዳችንን የሚያረጋግጥልን የሕይወት ቃል ያለው የዚህን መጽሐፍ ቃል የሚንቁ ግን እግዚአብሔር እንደናቃቸው የሚያሳውቅ የልባቸው በር ለተከፈቱለት ደግሞ ለእግራቸው መብራት ልባቸውን ለከፈቱ ለእግራቸው መብራት የዘወትር ትዝታቸው ለቤታቸው ተድላ ለከንፈራቸው መዝሙር ከሸማግሌዎችና ከአስተማሪዎቹ ይልቅ ማስተዋልን የሚሰጥ ታላቅ የሆነ የሕይወት መጽሐፍ። ታዲያኛ እግዚአብሔር ፈቃሪ እንደተናገረበት ለዚህ መጽሐፍ የማንገዛው እስከ መቼ ነው? ወንጌላችን አልቆብን ወይ ስድድብ? እና እኔም እንዳንድ ወንድም ልንገርህ እኔ አንድ ወንድ እኔ እንደ ታናሽ ወንድም አስቀይመሃል ኦርቶዶክስን በምትናገረው ስህልን በመቅደድ እንደው ምንም አትሞትም። ኦርቶዶክሳውያን ወንድሞቼና እህቶቼ ቤተ ክርስቲያኗ አሁን ላለኝ የወንጌል ዕውቀትና የወንጌል መረዳት በእንተ ማርያም ብዬ የበለውበትና ያሳደገች ቤተ ክርስቲያን ናት። ነገር ግን እውነትን ለመግለጥ ባለኝ መልካም ፍቃድና ስለ ኢየሱስ ክርስቶስ በመጓጓት እናንተን ወደ እውነቱ ወደ ብርሃን አመጣለሁ በሚል አስተምሮ በነበረኝ የወንጌል አገላለጽ የእናንተን ልብ አሳዝኛለሁና ይቅርታ አድርጉልኝ። ወንጌል ፍቅርና ሕይወት ስለሆነ ብለህ እንደው ቪዲዮ ስራ ክብር አይቀነስም። እውነቴን ነው። ከሰው ዘንዳ ፍቅር ነው እንጂ የምታገኝ ጥላቻን አታገኝም። ምክንያቱም ሰውን አሳዝነህ ምንም የምታገኘው ነገር የለም። አንደኛ ይቅርታ ብትጠይቅ ምንም የሚጎልብህ ነገር ስለሌለ ማለት ነው። አዎ ልክ ነው የምትለው ነገር ሁሉ ልክ ነው። ያው ያደረኩትም ከወንጌል ቅናት አንጻር ነው። ያው ለስዕል የሚደረገውን ክብር ታውቃለህ፣ ቅድምም ስትገልጠው ስለነበረ ከዛ አንጻር ያው ካለኝ ከክርስቶስ ፍቅር አንጻር እንጂ እውነት ለመናገር ማንንም ለማስከፋት ማንንም ለማናደድ ብዬ እንዳላደረኩት አምላኬ እግዚአብሔር ራሱ ያውቃልና ካስተምሮ አንጻር ብዙ የሚያበሳጩ ከትምህርቱ አንጻር ብዙ የሚያበሳጩ ነገሮች አሉ፣ ብዙ የሚያስቀኑ የሚያስቆጡ ነገሮች አሉና እሱ ነው እና የምትለው ነገር ሁሉ ልክ ነው ወንድሜ። እግዚአብሔር ይመስገን። አንተንም ይሄንን እውነት ለገለጠልህ እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ይመስገን። አማራጭ የለንም። አማራጫችን ክርስቶስ ነው። ክርስቶስን ለመስበክ በጎነቱን ለመናገር ተጠርተናል። ስለዚህ ወደፊትም ይሄንን እውነት በፍቅር እየገለጥን በፍቅር እየነገርን እንቀጥላለን። እኛ ማርያም ጠል አይደለንም፣ ቅዱሳንንም አንጠላም። የተሰጣቸውን ክብር አንዳች ቅንጣት ልንቀንስም ልንጨምርም አልተፈቀደልንም። ስለዚህ ቃሉ ያላቸውን እንላቸዋለን። እግዚአብሔር የሰጣቸውን ክብር እኛ ልንቀንስባቸው አንችልም በፍጹም። ስለዚህ እውነቱን ግን በፍቅር የመንገር በፍቅር የመስበክ ከእያንዳንዳችን ይጠበቃል። እውነት ነው አንዳንድ ነገሮቹ ያው ስሜታዊ አድርገውኝ እንትን ብዬ ከሆነ በሱ ይቅርታ መጠየቁ ምንም የሚከፋ ነገር አይሆን። ላልበራላቸው ሰዎች፣ ላላወቁ ላልተረዱ ሰዎች ሊጠቅም ስለሚችል ችግር የለውም እና በጣም ደስ ብሎኛል እውነት ለመናገር ማለት ነው። እውነት ለመናገር ሰው ወደ ቃሉ መመለስ አለበት እና ማርያም እንዲያው ስላችሁ ስገዱልኝ አላለችም። እውነት ለመናገር እሷም አላለችም። እግዚአብሔርም ይሄንን ክብር አልሰጣትም። ይሄንንም እንድናደርግ ቃሉ አላዘዘን። እንግዲህ ማርያም በመጽሐፉ የተጻፈላትን ያንን ነገር ነው የምትፈልገው። እግዚአብሔርም ደስ የሚሰኝበት ማርያምም ደስ የሚላት በዛ ነው እንጂ እንዲያው ዝም ብሎ እንዲያው ማርያም
በጣም ትልቅ ሴት ነች ማርያም ኢየሱስን ወልዳለች ብለን እኛ ከራሳችን ኪስ ከራሳችን ማይንድ ከራሳችን ሐሳብ ድርሰት ልንደርስላት ያልሆነችው ነች ልንላት አይገባም፣ መሆን የለበትም። እና ትክክል ነው ጥሩ ነው ብዬ ነው የምቀበለው ይሄንን ነገር ማለት ነው። ጌታ ይመስገን። ብላ አይሽ አመሰግናለሁ። ብላ ለመሰለ ሚስጥሩ እንዳንድ ወንድምና እኔ በነገራችን ላይ እንደው አሁን ባለፈውም ነግሬህ ይመስለኛል ደግሞ ያው ከትናንትም ዛሬ ሰው እየበሰለ ነው የሚሄድ ጭቅጭቁም ንትርኩም ደከመህና በእርግጥ ላይቭ ላይ ስገባ ስድቡ ኮሜንቱ እልህ ይሰዳል። በነገራችን ላይ አውቀዋለሁኝ እኔ እልህ የሚናገሩት መጥተው አጥንት የሚነካ ነገር ነው የሚነገረው ነገር ግን ደግሞ ያልሞተ ስጋ ይታይብሃል። ክርስቲያን ማለት ከክርስቶስ ጋር መሞት ነው። አሁን እኮ በትንቢት የተሞላን ስጋችን ስላልሞተ ነው። እኛ እኮ ኦሬዲ ከክርስቶስ ጋር ሞተናል እኮ አለቀ በቃ። ክርስቶስ ስትልኮ ሞተሃል እኮ አለቀ። አሁን ችግሩ ያልሞተ ስጋ ይዘን ነው እኛ የምንንገዳገድ። እኔ ኦርቶዶክስ ነኝ ግን እኔ ከክርስቶስ አሁን ቅድም ትምህርት ዓለም ሁሉ የተፈጠረ እመቤታችንን ለማመስገን ነው። እኔም እመቤታችን የምትመሰገን እስቲ ቆይ አካላዊ ቃልም በማህፀን ከመጸነስ ውጪ ምን የሚበልጥ ነገር አለ? እንዲያውም እድለኛ እኮ ነች። እድለኛ ነች ማርያም እኮ እድል ነው እኮ ያጋጠማት እኮ። ከዚህ በላይ አሁን ማርያም ታማልዳለች አላልኩኝ። ዓለም ፈጠሩሽ አሁን እኔ በማህፀን እንዴ እኔ እናንተ አምላክ የስነድ እሷ እኮ ልጄ ነው የምትል ልጇም አምላኳም እስቲ አስብስ። ከዚህ በላይ እኔ የአቢ ክብራ ለማርያም እንኩሉ ቅዱሳን ስመድሉ ኮነ ለተወፎ ቃላ ዘይፈርህዎ መላእክት ወያቁቱ ወትጓን በሰማያት ጾሮቶ ማርያም ድንግል መከርሳ ኢቲታ አቢም ኪሩቤል ወተፈረፍድም ሱራፌል ተመልከ። ምክንያቱም መላእክቱ በሆዱ እሱ በሆዷ የያዘችው ግልጽ ነው። በክርስትና አለ በደንብ በማህፀን ነው የያዘች ከሱራፌልም ትበልጣለች እያላት አሁን እንደው ዓለም ይሄ ትምህርት በጣም ጨለማ የሆነ አስተምህሮ ትውልድን ወደ ጥልቁ የሚከት የአንድ ባህታዊ አምጥቶ አሾልኮ በይዘው አንዳንድ ባህታኖች እንደዛ አሾልከው ያለ ወላዲተ አምላክ አማላጅነት አለማይድን የሚላሉ ዓለም ተፈጠረ። እነዚህ ገዳም ውስጥ ያለው ትምህርት በጣም ከባድ ነው። አሁን በሰሞኑ አይተህ ከሆነ እሸቱ መለሰ የለቀቀው ቪዲዮ አንደኛ ወደ ዋልድባ ገዳም ሲገባ ውሃውን ተሻግሮ ሲሄድ ኃጢአት እንደካባ ወልቆ እዚያው እንደሚቀር እንደገና ቋርፍ በመብላት ደግሞ የስጋም የነፍስም መድኃኒት እንደሚገኝ ሲያስተምሩ ነበር። አሁን ይሄ ከወንጌል እውነት የራቀ ነው። ገብቷል? የስጋም የነፍስም መድኃኒት ኢየሱስ ነው እንጂ ቋርፍ በመብላት ጽድቅ የሚገኝ ቢሆን ኖሮ ሀብታም እየሄደ እዛ ቋርፉን እየቀመሰ ቢመጣ ምንም በቃ የክርስቶስ ደም ያስፈልገው ማለት ነውና ገዳም ውስጥ እየተሰጠ ያለው ትምህርት በተለይ እኔ በጣም እውነት ያጋንንት ትምህርት ነው ሆኖ የማየው። ምን አለ መሰለህ አሁን ቋርፉ ምናምን ሲባል እንደው ቋርፉ እንዴት መሰለ እዛ አሁን እኔ ማርያም ቤዛ ወይም መካከለኛ ስትባል አሁን ቤዛ ማለት ጫማ ቤዛ ተብሏል። ለምሳሌ ጫማ ቤዛ የተባለው ለምን ነው ካልከኝ አለቃ ከእንቅፋት ስለሚያድን። ገንዘብ ቤዛ ተብሏል ከምን ታልከኝ ከራብ ስለሚያድን። እመቤታችን ቤዛ የተባለችው ክርስቶስን ስለወለደች ነው እንጂ ከክርስቶስ መስቀል ጋር አድነን ይሄ ክህደት ነው። አሁን እመቤታችን መቼም ከጫማ አታንስም። ከጫማ የሚያንስ የለም። እንግዲህ ቤዛ አሁን አንተ የለበስከው ልብስ ቤዛ ይሆናል። አዳነኝ አንተ አንድ ዶክተር አዳነኝ እኮ ስላለ ዶክተር መድኃኒቱን ያዳነ እንደዚህ አይነት ነገሮች አጋሮች አሉ። አሁን ያቋርፉ ማለት ግን ያኛው ልዩ ነው ወንድም። ያውን ቤዛ ሁሉ ዓለም ነው የሚሏት የዓለም ሁሉ ቤዛ ይሆን ሁሉ ዓለም እኮ ከተባለ አንተም ታውቀዋለህ ትምህርቱ አውቀዋለሁ እኮ አሁን ስንተረጉም አሁን ለምሳሌ የአምልኮ መስዋዕት ተሰዋለሽ ስለ ድነት ነው አየሁ እዚህ ላይ የተነገረ የማርያም አሁን ቤዛው አዳነ ነው እንግዲህ አይደል እንዴ? ቤዛው አዳነ ነው የተዘመረለ። ቤተክርስቲያን ላይ ምን አለ መሰለ መስገቡ ቤተክርስቲያን ላይ እንደምትያት ቤተክርስቲያኗ ጥንት ናት። እንደውም ጠንካራ ናት። አንተ እስኪ እዚህ ፕሮቴስታንት ለስም የተበጣጠሰ አሁን እንደው ወጥ አስተምሮ ቤተክርስቲያን እንደውም ጠንካራ አንደኛ ገድሎቹ እኔ አንድ ጓደኛ ነኝ ገድል የሚያሳትም ከሚገርም
አልተማረም። የሰንበት ትምህርት ነው ያለው። እኔ ነበርኩ አንዳንድ የምተረጉሙለት ከኔ ጋር በገንዘብ ተጣላን። አሁን በራሱ ያሳትመዋል። እንደፈለገ ነው ከገዳም እያመጣ ስበው ገድሎቹ እንደፈለገ ሰዎች ለጥቅም ምክንያት እንዲሸጥላቸው ገድሉን ከፍ ከፍ ማድረግ በቤቱ ያስቀመጠ እንዲህ ያለ ሰይጣን እንዲህ ይላል እስከ 5000 ብር እልሃለሁ ዝም ብሎ ምንም ሳይመዘን ብዙ ጊሳንግስ ነገር አሉት። በጣም ጊሳንግስ ነገር ያንን ደግሞ በወንጌል እየመዘን እያራገፍን እንጥለዋለን። ተሸክመን አንሄድም። ምክንያቱም እግዚአብሔር በአምልኮ አይደራደርም። አለቀ። እንዲህ የሚባል ነገር የለም። አንዳንድ የስተት ትምህርቶች ገብተዋል። ግን ይሄ ትምህርት የሚስተካከል ከአማኙ ጋራ ስድድብ አይደለም። እኔ እንደው ልንገርህ እስቲ እንደው ነገ አንተ ምንም የሚጎልብህ የለም። ውድ ክርስቲያኖች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን፣ ሊቃውንት ቤተክርስቲያን ከዚህ ቀደም አንዳንድ ለወንጌል ካለኝ ቅናትና አንዳንዴም ደግሞ ስሜታዊ በመሆን ሰው ነኝና ስለምስት ያደገች ቤተክርስቲያን ናት። አሁን ላለሁበት የወንጌል እውነትና እንደ እናት እንዳባትሙና በስሙ ለምኜ ያደኩኝ በቤተክርስቲያን ነው። ግን አሽንድሜ ያለቀ። ስለዚህ ያሳዘንኳችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ወይ ስለ ወንጌል ክብር ስል ስለ ክርስቶስ ስል እኔ ይቅርታ እንድታደርጉልኝ እለምናለሁ። ካለሁበት ዝቅ ብዬ እለምናችኋለሁ። አጥፍቻለሁ። ይሄን ያህል ከወንጌል ቅናት እንጂ እኔ ማንንም ለማሳዘን ወይም እግዚአብሔርን ልጠቅም አይደለም። እና ይቅርታ አድርጉልኝ ብለህ ብትል ምን ክብር ይቀንሳል? የሚቀንስ ክብር አለ? አይ እኔ ሲቀደም ይኸውልህ እኔ ራሴን ባከብር ክብሬ ከንቱ ነው። ምክንያቱም እኔ ክርስቶስ እንዲከብር በእኔ አገልግሎት ክርስቶስ እንዲከብር ሰዎች እንዲድኑ ነው የምፈልገው። ወንድሜ ሰዎች ከጨለማው ዓለም ወጥተው ወደሚደነቀው የክርስቶስ ብርሃን እንዲገቡ ነው ፍላጎቴና ጥማቴ። እኔ እግዚአብሔር ይመስገን ከብዙ አባቶች ጋር አገናኛለሁ፣ እዚህ ከብዙ ስብከተ ወንጌል ኃላፊዎች ጋር አገናኛለሁና ጌታ በጣም ነው በእውነት የሚረዳኝና እኔ ከማንም ሰው ከሁሉም ሰው ጋር በሰላም በፍቅር መኖር ነው የምፈልገው። እንደነገርኩህ ነው በቃ ያስተምረው። አሁን ለምሳሌ መቼም የተክለ ሃይማኖትን ገድል አይተዋል። የዛን ሰዓት የተፈጠረው ችግር የተክለ ሃይማኖት ገድል ላይ የተጻፈው ትምህርት ነው። እኔ አሁን ተክለ ሃይማኖትን አልጠላም። ገብቷል። ተክለ ሃይማኖት እኮ እንዲያው ከታሪክ አንጻርም ብንመለከተው የተለያየ ገድል አላቸው። አንዱ የፖለቲካ ሰው አድርጎ ስሏቸዋል። ሌላኛው ገድል ጸሐፊ ደግሞ ሐዋርያ አድርጎ ስሏቸዋል። ሌላኛውን ደግሞ ጻድቅ እንደዚህ ምናምን ብሎ የተለያየ ገድል እንዳላቸው አንተም ታውቃለህ። ሌላኛው ደግሞ አጋንንት ሳቢ እንደሆኑ አድርጎ አስቀምጧቸዋል። ነገር ግን ተክለ ሃይማኖት እንደዚህ ናቸው ወይ? የፖለቲካ ሰው ናቸው ወይ? አጋንንት ሳቢ ናቸው ወይ? ወንጌልን ሰባኪ ናቸው ወይ የሚለውን በዛ ዘመን የነበሩ ሰዎች ሊያውቁት ይችላሉ። ግን ጸሐፊዎቹ እውነት ለመናገር የተክለ ሃይማኖትን ስም አጥፍተዋል የሚል ነው። እኔ መንፈስ ቅዱስም የሚመሰክርልኝ አሁን ተክለ ሃይማኖት ትክክለኛ ጻድቅ ሊሆኑ እኮ ይችላሉ፣ ትክክለኛ ሐዋርያ ሊሆኑ ይችላሉ፣ የክርስቶስ ወታደር። ግንስ በጸሐፊዎቻቸው ምክንያት የተክለ ሃይማኖት ስም ተሰድቧል። እውነት ለመናገር በኢትዮጵያ አሁን ተሳቱ ቅዱሳንን እንኳን በ8ኛው መቶ ክፍለ ዘመን ጀምረን ብናይ የሰሩት ስራ ቀላል የማይባል ስራ ነው። ቀላል የማይባል አምልኮተ ጣዖትን ከኢትዮጵያ ምድር ላይ በማስወገድ ወንጌልን በመስበክ እኮ ለዚህ ትውልድ እንደ ሻማ የሆኑ አባቶች ናቸው ተሳቱ ቅዱሳን። ይህንን ምንኩስና ይዘው ከመምጣታቸው በስተቀር ግን ከዛ በኋላ የተነሱ ሰዎች ምንኩስናን ደግሞ ከእውነተኛው ቃለ እግዚአብሔር የበለጠ ሁሉም አይደለም ነገስታቱ በአፄ ገብረ መስቀል ዘመን የተደረገውን አይተሃል። ምንኩስና የሚባለው ትምህርት ከወንጌል ይልቅ በጣም በኃይለኛው ይሰበክ ስለነበረ ብዙ ነገስታቶች በቃ ዓለም ለምን ይያሉ አፄ ገብረ መስቀል ምንኩስናን መርጠው እንደገቡ የታሪክ መዛግብቶች ይነግሩናል። በምንኩስና ብዙ ሰው ነው የተወሰደው፣ በጣም ብዙ ህዝብ ከነገስታት እስከ ካህናት እስከ ሊቃውንት እስከ በዓለም የሚኖር። ይሄ ምንድነው ከተባለ የኢየሱስ ክርስቶስን አዳኝነት፣ የኢየሱስ ክርስቶስን ፈዋሽነት፣ የኢየሱስ ክርስቶስን ትክክለኛ ቤዛነት የሚያስተምሩ ሰዎች ስላልኖሩ ነው። ዛሬም ቤተክርስቲያኒቱ እውነት ለመናገር ከነ አብርሃ ወአጽብሃ ዘመነ መንግስት ጀምሮ የነበረውን የወንጌል እውነት
ያንን ያልተበረዘውን ድንግል የሆነውን ቃለ እግዚአብሔር እንደሰበከችው እንደተቀበለችው አሁንም ወደዛ እውነት አሁንም ወደዛ ፍቅር እንድትመለስ ነው እኛ ደወሉን እየመታን ያለነው እያንኳኳን ያለነው እንጂ እውነት ለመናገር ቤተክርስቲያኒቱ በእውነት ላይ አልተመሰረተችም አላልንም እንዴ። ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ማዕዘንተ ሕንጻ ከማሁ ያድር ኩሉ ሕንጻ ወይ ጽንጽራ መቅደሱ ለእግዚአብሔር። ይህንን እኮ ያስተማረችን ቤተክርስቲያኒቱ ነች። ነገር ግን ከነ አጼ ይስሐቅ ዘመነ መንግስት ጀምሮ እና አጼ ዳዊት እና አጼ ዘርዓ ያዕቆብ ደግሞ ይህንን እውነት ቀብረው ይህ የእመቤታችን የቅድስት ድንግል ማርያም ተአምር ከሐዋርያትና ከነቢያት መጻሕፍት የበለጠ ነው ብለው ሲያስቀምጡት ይሄ ኖ የሚል ትውልድ መነሳት ነበረበት። በዘመኑ የተነሱ ሰዎች ቢታረዱም የፈረስ ኮቴም ቢነዳባቸው ዋጋ ቢከፍሉ በብዙ መቃኒተ ስቃይ ቢያልፉ በአሁኑ ባለንበት ዘመን ደግሞ እንደዚህ አይነቱን ትምህርት ኖ ትክክል አይደለም፣ የሐዋርያትና የነቢያት መጽሐፍ ቅዱስ ነው፣ የከበረው የእግዚአብሔር ቃል ነው። ታምረ ማርያም መብለጥ የለበትም፣ ገድል መብለጥ የለበትም። አዋልድ መጽሐፍቶች ናቸው ካላችሁ ልጆች በአባታቸው መዳኘት አለባቸው፣ በእግዚአብሔር ቃል እውነት መፈተሽ አለባቸው የሚል ትውልድ ተነስቶ ይህንን እውነት ለትውልድ መንገር አለበት፣ መናገር አለበት እስከ ሞትም ድረስ ቢሆን። ሆኖም ግን ወንድሜ አሁን አንተ እንደምትለው እኔ ከዛ ትምህርት ተነስቼ ያደረኩትኝ እንጂ ፖለቲካ ለመስራት ወይም ሰዎችን ለማሳዘን የሆነ እንትን አይደለም። እንዴ እንደ ጥፋትም ሊወሰድ አይገባውም። እውነት ለመናገር እኔ አሁን የተክለ ሃይማኖት ስል ተቀደደ ማለት ሲቀደድ የወንጌል እውነት ያልበራላቸው ሰዎች ጥላቻ ነው ብለው የሚከፋቸው ከሆነ ነገም ከነገ ወዲያም አያስፈልግም። ሶሪያም ሶሪ አሁንም በጣም ብዙ ሰዎች እያዳመጡ ስለሆነ የወንጌል እውነት ያልገባቸው ሰዎች የተክለ ሃይማኖት ስል በጣም ትልቅ ሆኖ ገዝፎ ለሚታያቸው ሰዎች ወንጌልን ካለመረዳት ይህ ሰው ተሳስተዋል ብለው የሚያስቡ ሰዎች ካሉ አሁንም ሶሪ ነው የምለው። ግን በተክለ ሃይማኖት ስዕል እግዚአብሔር አይከብርም። በተክለ ሃይማኖት ስዕል አይደለም እግዚአብሔር ተክለ ሃይማኖት በሕይወት ቢኖርና ቢጠየቅ ይህ ጻድቅ ለዚህ ለኔ ስዕል አትስገዱ ነው የሚለው፣ እውነት ለመናገር ማለት ነው። እና ሰዎች ወደ እውነት መምጣት አለባቸው፣ ወደ እግዚአብሔር በቃ የሚያሳርፈው ክርስቶስ ነው። ወደሚያሳርፈው ወደ ክርስቶስ መምጣት አለባቸው። እኛ እኮ ብዙ ለፋን፣ ብዙ ደከምን ወንድሜ፣ ኮቸሮ በላን፣ ጉንጫችን እስከሚነደል ድረስ ቆሎ በላን እኮ ለጽድቅ ብለን እኮ ለመማር ብለን እኮ ተንከራተትን። ሙጄሌ በላን እኮ ከክ በላን እኮ ወንድሜ፣ ከጎንደር እስከ ጎጃም ከጎጃም እስከ ትግራይ ተንከራተትን እኮ። እኛ እኮ ያልሄድንበት ያልወጣንበት ነገር አለ እንዴ? ይህን ሁሉ ያደረግነው እኮ እግዚአብሔርን ለማገልገል ትክክል ነው ብለን ነው እኮ ያን ሁሉ መንገድ ይሄድ ነው። ነገር ግን በዛ ሁሉ መንገድ ስንሄድ በዛ ሁሉ ስናልፍ ግን የተማርነው ትምህርት አላሳረፈንም። ትውልዱ አሁንም አላረፈም። እውነት ለመናገር ገዳም ገብቶም አላረፈም፣ ተራራ ወጥቶም አላረፈም፣ ጸበል ጸዲቅ አድርጎም አላረፈም፣ ተስካር አድርጎም አላረፈም፣ መንኩሶም አላረፈም፣ መንኖም አላረፈም። ይሄ ሁሉ ለምንድን ነው ያላረፈው ከተባለ ያለ ክርስቶስ ረፍት ስለሌለ ነው። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ የማሳርፋችኋለሁ። ይሄ ኃይለ ቃል በትውልዱ ጆሮ መስተጋባት አለበት። እንደ ገደል ማሜቱ ሊያሳርፍ የሚችለው ክርስቶስ ላሊበላ የሄደ ላሊበላ የተሳለመ ገነት መንግስተ ሰማያትን ይወርሳል ተብሎ ሰው ላሊበላን ተሳልሞ ግን አላርፍ ብሎ እንደገና ደግሞ ሌላ ቦታ ይሄዳል። ላሊበላ የተሰጠው ቃል ኪዳን ምንድነው ከተባለ አይደለም እዛ ቤተ መድኃኔዓለም ቤተ ማርያም ቤተ ምናምን እዛ ውስጥ ገብቶ ይቅርና የጎጃምና የጎንደርን አፈር በጥብጦ የጠጣ ኃጢአቱ ይሰረይለታል ይላል ገድሉ። አንብበው ከሆነ የጎጃምና የጎንደርን ይሄ ብቻ አይደለም እስከ 85,000 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ሰጥቶታል ይላል። ለምን? አፈሩን የጠጣ። ታዲያ የክርስቶስ ደም እየተረገጠ አይደለም? ይሄን ስናደርግ የክርስቶስ ደም በከንቱ ነው የፈሰሰው አይደል እንዴ? ይሄንን ስናምን
እውነት ለመናገር ዛሬ ጎጃምና ጎንደር ሂድ ደም እየፈሰሰበት አኬል ዳማ የሆነ ምድር ነው፣ የረከሰ ምድር ነው ያ ምድር። እንዴት ነው አፈር ጠጥቶ ሰው ወደ መንግስተ ሰማያት ሊገባ የሚችለው? ስለዚህ ቆም በሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን መምህራነ ወንጌል የሚባሉት ወንጌልን ሳይሆን ገድልን የጋቷችሁ እናንተ ቆም ብላችሁ አስቡ። ምዕመናን ቆም ብላችሁ አስቡ። አባቶቻችሁ ለገንዛ ሆዳቸው ብለው ነው የሸወዷችሁ። ስለዚህ ይሄንን ስናገር እንዲያው እንትን የሚከብዳቸው ሰዎች አሉ። ግን እውነት ለመናገር የዋህ ነው የሀገሬ ሕዝብ በባዶ እግሩ እየሄደ ድግስ ደግሶ የሚያበላ ካህናት በባዶ እግሩ እየሄደ ማርን ያክል ነገር ሽጦ አረቂ የሚያጠጣ ጠላ የሚያጠጣ ለምንድን ነው ይሄ ከተባለ ጽድቅ ነው ተብሎ ስለተነገረው ነው። እና ልናዝንለት ይገባናል እኮ እንዴ ደግሶ ያበላንን ሕዝብ እኮ ልናዝንለት እኮ ይገባናል። ልናስብለት ወንጌል ልንሰብከው ይገባናል። ወንድሜ እኔ እውነቴን ነው የምነግርህ። እኔ ወንጌል ምስጢሩ በነገራችን ላይ ህዝቡን የሚያውቀው የተማረው አካል ለተስካርና ለግብረ ሰላም ብቻ ነው የሚያውቀው። ከዓመት ዓመት አንድ ወንጌል ባይሰብክለትም ነገር ግን አርሶ የበላውን ግብረ ሰላም እያሸበሸበ እየዘመረ ከበሮውን ይዞ አንዴ ፍሪምባውን አንጪ አንዴ ቅልጥሙን አንጪ እያለ የሚበላ ማይል የተገንቦ ደግሞ አለ እንጂ ማይል የተገንቦም አለ እኮ ማይል የተገንቦ እየተባለ ጆዋ ማሞሩ ያረገችው ጠላ ወይን ነው እየተባለ ከስጋው ደግሞ ጋር ያገኘ ወይን አዘንብላ እየተባለ አንድ እንዴ ቁርባን ቁረብ ስትለው እኮ አይኔ ይጠፋል እኮ ነው የሚል እኮ አሁን ድንገር እኔም አንተም የሰሜን ልጆች ነው። አሁን እኛ ሀገር ወንጌል ደርሷል ትላለህ። ዓርብ ረቡዕ ወተት አልጠጣም ብሎ እስቲ አዳምጠኝ። ዓርብ ረቡዕ ወተት አልጠጣም ብሎ ዓርብ ቀን እኮ ወንድሙን ሊገል መሳሪያ የሚሆነው ህዝብ እኮ ነው ያለው። አስብ። እውነት ነው። ሰው ማለት የሚቀድመው ወይስ ወተት ነው የሚቀድመው? ወንጌል በዘልማድ ያለ ህዝብ ነው። ማርያም ፈጠረችኝ እኮ የሚላል የማያውቅ የት ይማራል ታዲያ? ምንም አስተምሮ የለም። እንዲያውም አስታወስከኝ ሳልኖር ወንድሜ አንድ የአገሬ የዋህ ገበሬ ከሰው ተጣልቶ በመሬት ተጣልቶ አሉ ሚኒሽሩን ላጥ አድርጎ ሰው ሊገል ይሄዳል። ከዛ ባለቤትዮ ሚስቱ ማለት ነው እባክህን ሰው አትግደል እባክህን አቤት ያስወጡት ተሳዳቢ ያስወጡት እና ሰው አትግደል እባክህን ምናምን ብላ ትይዘዋለች። እሷን ይገፈትራትና ሚኒሽሩን አቀባብሎ ይሄዳል አሉ። ከዛ የተወሰነ ርቀት ከሄደ በኋላ እሺ ውረድ እሺ እኛን አታገኘንም ውረድ። አንዱ የአገሬ ገበሬ ይሄ ነው። እና ከዛ ምን ትለዋለች? እባክህን ቀኑ ረቡዕ ነው አሉ። እባክህን በእጅህ ቁርስ ቀምሰህ ሂድ ቢያንስ እንኳን አለችው አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ በረቡዕ ነው አላሉ ይባላል። ይሄ በጣም አንተም ታውቀዋለህ ይሄንን እንትን አባባል። አየው ሰው ሊገል እየሄደ ነው፣ ግን በረቡዕ መብላት ኩነኔ ሆኖበታልና እንደ በእውቀቱ አይነት ነው። በነገራችን ላይ በእውቀቱ የዋድ ኢየሱስ ልጅ ነውና ከስድብ ውጪ ሌላ ምንም አያውቅም። እንግዲህ እሱን ያስተማሩት አባቶች ስድብ ነው ማለት ነው፣ እርግማን ነው ማለት ነው። እና እግዚአብሔር ምሕረት ያድርግ። ዋድ እናንተ ጋር ነው ያለ፣ ዋድ እናንተ ጋር ማለት ነው። ዋድ ኢየሱስ አዎ ዋድ ኢየሱስ አንድ ቀን ገብቶ እንደዚህ ሰድቦኛልና አውቃለሁኝ በቆሎ ነጋዴ ነበርክ ሚዛን ነበርህ ምናምን ይለኛል። ታዲያ እኔ አልሰረቅኩኝ፣ እኔ በቆሎ ነገድኩ እንጂ አንተ ወንድም አይ እንደ ውርደት እያዩት የእሱ አባቶች አይደሉ ታቦት የሚሸጡ ራሱ የሚያምኑበትን ታቦት አይደለም የሚሸጡት። አይተው ያን ያንተን ብታገኙ አትምረውም ነበር። አሁን ነው እንጂ እና እንዴ ትቀልዳለህ እንዴ?
እና እሱስ ሞክረነዋል። ምን ውሸት አለው ብለህ ነው? ሞክረነዋል። በወቅቱ ስንክሳሩንም ታቦቱንም ሞክረነዋል። ምን ያልተሞከረ ነገር አለ ብለህ ነው? ዛቤት እና ግን አንድ የምነግርህ ነገር ምንድነው? አሁን ቅድም አንሊ ሲጽፍልህ ለምን ነው ይቅርታ የሚጠይቅ? ለምን ነው አለ። ይቅርታ የሰውን ክብር ዝቅ አያደርግም። ወንጌል የሚሰበከው በፍቅርና በፍቅር ብቻ ነው። እንዴ ለምን ወንጌል እኮ የመጀመሪያው የልብ መነካት ነው። ወንጌል አላስታወስም? እንደ ሊዲያ ለአንድ ሰው ወንጌል ተሰብኳለሁ። እግዚአብሔር ፍሪዊል የሚባለው በወንጌል አስተምሮ ፍሪዊል ይባላል። ፍሪዊል ማለት እግዚአብሔር ልቡን ታልከፈተ እግዚአብሔር በግድ አይደለም ትድን ዘንድ ተወደደ ይላል። ለዛ ሰው ወንጌል ተነካ፣ ከዛ ልቡ ይነካል። ልባቸው ተነካ ለጴጥሮስ ሰው ከዛ እንድን ዘንድ ምን እናድርግ? ሰው ልቡ ሲነካ ምን ላድርግ ይላል። ያኔ እጁን ለእግዚአብሔር ይሰጣል። በፍቅር ወንጌል ይሰበካል እንጂ ወንጌል በጥላቻ አይሰበክም መቼም ቢሆን። እውነት ለመናገር አንዳንዴ ይኸውልህ እኛ አሁን በገንዘብ ተሸወድን። አሁን እስቲ ትንሽ ምከራው፣ ይሄንን ታች ያለውን ልጅ ምከራው እስቲ ትንሽ። እገልሃለሁ ባገኝህ እገልሃለሁ እያለ ነው እና ወደ ሀገሬ መሄድ አይቀርምና እንዳይገለኝ እስቲ ንገረው እስቲ። ለክርስቲያን ሞት አሁን እንደው ግን ሰው ሞት የሚፈራ ሰው አለ? ግን አሁን እንደው ሞት ፈራለህ አሁን አንተ እንኳን የዳንክ ሰው ይትፍርህ ወለሞት ፍርህ ወለኃጢአት ነው እና እኔ ሞትን አልፈራም። እንዲያው እሱ ያው አዋጁ እንዳይገለበጥበት ብዬ ነው፣ በገንዛ አንደበቱ እንዳይጠመድ ምክር ካስፈለገው ብዬ ነው እንጂ እኔስ አልፈራም፣ ሞትስ አልፈራም። ወንጌል እኮ ነው። እኔ ልንገርህ አንድ ነገር ልንገርህ። እኔ ከሚገርም እኔ በጣም እዛ ባህር ዳር ቸርች አለና የጥምቀት ስንወጣ የጴንጤዎች ቤት በድንጋይ ሰባብረን ነው እንገባለን። ቄሱ ቆሞ ማለት ነው አሳይ ይላልና ያንኛ እርካታችን በቃ ለእግዚአብሔር ጽድቅ ያደርግ ነበር የሚመስለን ታውቃለህ። ከዛ ቤታቸው ደግሞ አበባሉ ነው አንተ ሲወጡ ሲገቡ ጠብቀን። አሁን እግዚአብሔር ያን ምሕረት ገልብጦ እንደልባው ነው እንጂ ሲወጡ የአማራ ክልል ጴንጤ እኮ መሆኑ እኮ በጣም ሲቀይ እኮ ነው። በመድኃኒዓለም ያይጥ ጉበት ነው የሚያበሉ ይላሉ። የሆነ ነገር ካባላችሁ የድመት ብር ይወርዳል ተባለ፣ ስዕል ይረግጣሉ ተባለ። ስዕል አድርገው የማርያምን ስዕል ይሄን እኮ በመድረክ እኮ ነው ያስተማረ ሰው። ከዛ ያስናው እኔ በጣም ይቆጨኛል። ግን እግዚአብሔር ይመስገን ሂጄ ይቅርታ አልኳቸው። እዛው ቸርቻቸው ነው ሂጄ የዛሬ እንዲህ ዓመት እንዲህ አድርጌያለሁ ባለማወቅ ያገለገልኩ መስሎኝ። መጽሐፍ ሲናገር ያን ጊዜ ይገሏቸዋል፣ ያሰዷቸዋል። የሚገሏቸው ግን ለነሱ ጥሩ ነገር ያደርጉ ይመስላቸዋል። ልክ እንደ ጳውሎስ አልጸቀ ጳውሎስ ሀገር ግብ ተመረቀ መብረቅ እያለ ጳውሎስ አሰደበኝ ነበር። እስጢፋኖስ ሲገረፍ ጳውሎስ ምስ ጠባቂ ነበር እና የሆነ ለአምላክ ጥሩ ነገር ያደርጉ ይመስላቸው ነበርና እኔ ሂጄ ባለማወቅ ያኔ በልጅነት ሁኜ እንዲያረጋቸዋለሁ ይቅርታ አድርጉልኝ አልኳቸው። በጣም ተገረሙ በጣም እና አስበው ወንጌል ዋጋ የሚያስከፍል ነው። ወንጌል ይዘህ ሰው ጠላይ ብለህ አትሰቀይ። የያዝከው ወንጌል ባይዘው ሰይፍ ነው። ልጅን ከእናት ልጅ ላይ መጥቷል አለቀ። ልጅን በወንጌል እውነት ውስጥ አመቻምሽ የምትኖርበት ነገር የለም አለቀ። ወንጌል እና ወንጌል ስትሰብክ ግን አግሬሲቭነት አንተ ጋር አለ፣ ያልሞተ ስጋ አንተ ጋር አለ። ይሄን ነገር አስተካክለው ለሰፊው ህዝብ ሄደህ ወንጌልን መስበክ አለብህ በስርዓት። ነገር ግን ምን ችግር አለ? ሽብክ ብለህ ቤተክርስቲያን እናቴ ናት ቅድስት ቤተክርስቲያን በአንዳንድ ሰው ነኝና መስመር በመሳት አስረዳለሁ ስል ኃይል በተሞላበትና ክብርን በማይመጥን ያሳዘንኳችሁ ክርስቲያኖች ዛሬም ሁሌም ይቅርታ ጠይቃለሁ ብለህ ብትል ክብር ነው እንጂ የምታገኝ ካለህበት የሚቀንስብህ ነገር የለም። በነገራችን ላይ ምክንያቱም እግዚአብሔር የፍቅር አምላክ ነው። እንደሱ ወርዶ እኮ ከማንም ጋር ቦክስ አልገጠመም። እንደ እግዚአብሔር ለአንድ ሰው ልንገር፣ እኔ ለማያምን ሰው ወንጌል እነግረዋለሁ። ለማያምን ሰው እግዚአብሔር ማለት እንዲህ ነው፣ እንዲህ ያደረገ ነው፣ እንዲህ እነግረዋለሁ። ከዛ ስራውን የሚሰራ መንፈስ ቅዱስ ነው አለቀ። መንፈስ ቅዱስ ስራውን ይሰራል እንጂ እኔ በግዳጅ አንድ ሰው አምጥቼ ዳጌታ ካልተቀበልክ የኔ ሃይማኖት ነው የሚበልጥ እያልኩኝ እኔ ጉረዌ እስከሚቃጠል ከማንም ጋር አልጮህም። እስከዛሬ ለዘመናት አድርጌዋለሁ። አሁን በኋላ ግን ጥብቅና የምቆምለት አምላክ የለም። ቃሉን ግን አንድ የመንግስት ባለስልጣን አምባሳደሮቹን ይሾማል።
ከዛ በየሄደበት ስለ ሀገሪቱ መንግስት ነው የሚናገር። እኛ ደግሞ የክርስቶስ አምባሳደር ነን። አምባሳደርነታችን ደግሞ በፍቅር ለሰዎች ደግሞ እንሰብካለን። ወንጌል ታቀብላል የምችለው እውነት ነው። ምስክሮች ትሆናላችሁ ነው የሚለው እንጂ አልቀለቅ። ከዛ በኋላ ሄደ የወንጌል ምክር የሚቀበል ይቀበላችኋል፣ ካልተቀበሏችሁ ግን የእግራችሁን ትጋራፋችሁ ውጡ እኮ ነው የተባለ። ግብ ያስፈልግም በክርስትና ኃይል አያስፈልግም። እና እንደው አውራበትና ከራስህ ጋራ ምናልባትም በማስተዋል የምትመራም ስለሆንክ ይቅርታውን ብጠይቀው የምታገኘውን ጥቅም ወስደዋለሁ፣ ምክርህን ወስደዋለሁ 100%። የኛ ህዝብ ልንገርህ፣ ህዝብ ይቅርታ የሚፈልግ ህዝብ ነው። ይቅርታን ይወዳል። እውነት ለምናገር ቤተክርስቲያን እናትህ እንደሆነች እኔ ወንጌልን መሰከርኩ ብዬ በቅንነት እኔ ያለሁበት የተመጣጣሽ በየዋህነት። ነገር ግን እናንተን ያስከፋችሁ ብዙ ምዕራፍ ያላችሁ ዛሬም ሁሌም ይቅርታ ጠይቃለሁ። ወንጌል ፍቅር ነው። እኔ ጠልቻችሁ አይደለም፣ ከእናንተ አብራክ የወጣው ነኝ። የበላሁት እንጀራ ከእናንተ ነው ብለህ ብትል ምን ችግር አለ? እውነት ነው ደግሞ አይደል? ይሄ ትልቅነት የወንጌል መገለጥ ከዚህ ይጀምራል። አለቀ። ይቅርታ በል እንዴ ጴጥሮስ አታስታውስም? ስንት ጊዜ ልበለው አለ እንዴ? ጴጥሮስ 7 ጊዜ የለም 77 ጊዜ በለው። ወንጌል ማለት በይቅርታ የተሞላ ልብ ሊኖረን ይገባል። በነገራችን ላይ ክርስትና ማለት ፍቅርና ፍቅር ብቻ ነው። በክርስትና ውስጥ ነው ፍቅር የሌለው ሰው እንደው ዝም ብሎ ውሃ ይወጡትን በውጭ እንጂ ድህነት የሚባል ነገር የለውም። ክርስትናችን ክርስቶስን ፍቅር ነው፣ ዓላማችንን ፍቅር ነው። ከፍቅር ውጪ የምንናገረው ምንም ነገር የለም። በዓለም ላይ እጅግ አደገኛው ነገር ምን እንደሆነ ታውቃለህ? በዓለም ላይ እጅግ አደገኛው ነገር ፍቅር አልባ እምነት ነው። ክርስትና ግን መሰረቱ ክርስቶስ፣ መገለጫው ፍቅር፣ ግቡም ሰላምና ዕረፍት ነው። አምነን የምናመልከውን አምላክ የምንገልጥበት አማራጭ የሌለው መንገድ ቢኖር ተግባርን ያማከለ እውነተኛ ፍቅር ነው። እንደውም ቃሉ እንዲህ ይላል፣ በእናንተ ዘንድ ሁሉ በፍቅር ይሁን። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 3 ላይ ፍቅር ከሌለው ብዙ ተግባር ይልቅ መውደድ በተሞላ ንግግር እግዚአብሔር ይከብራል። አለቀ በቃ። መውደድ በተሞላ ንግግርና ፍቅር የሌለው እግዚአብሔርን አያውቅም ነው የሚለው። ልክ ነህ። እና እውነት ለመናገር ወገብህን ጠበቅ አድርገህ የገባህን እውነት ለወንጌልም ታመን። አሁን አንዳንድ ያስተምሮ ግድፈት እንደው ተሌሎችን ጠይቅና ማርያም ወላዲተ አምላክ አትባልም። እኔ አካላዊ ቃልን ወለደችው አላልኩም። አንድ ቀን ልታስተውልኝ መለኮትን አልወለደችውም። ሰረቀ በስጋም ድንግል ሰረቀ አለ በመለኮት አትወልደውምና። እንደ እግዚአብሔር እኮ በመለኮቱ አብን ይመስላል፣ በሰማይ ደግሞ ከማርያም እኛን ይመስላል። ፍጹም ሰው ፍጹም አምላክ የምንለው እዛ ነው። ክርስቶስ ፍጡር የምንለው ፍጡር የሆነን ስጋ መለኮት ገንዘቡ ሲያደርግ ፍጡር እንለዋለን። ስጋ ደግሞ መለኮትን ገንዘቡ ስላደረገው ፈጣሪ ነውና ፍጡር ፈጣሪ እንለዋለን። ስለዚህ እዚህ ላይ ያለ ነገር ክርስቶስ ላይ አስተካክል። ወንጌሎችን አንድምተው እንዴት ያው ምን መሰለህ ወንድሜ፣ ማንም ሰው በደረሰበት ይመላለስ ስለሚል ይሄ ነገር ክርስቶስ ላይ እንግዲህ እኔ የተረዳሁትን ነገር ነው እንትን ያልኩህ፣ አንተም የተረዳውን ነገር ነው። በመካከላችን ደግሞ መንፈስ ቅዱስ ስላለ መንፈስ ቅዱስ ደግሞ ቃሉን ያበራልናል እና ያው እንግዲህ ያኛውን ነገር እስቲ ጥናትና እናደርጋለን ሁላችንም። አንተም በግልህ ከሰዎችም ከአንዳንድ የቃሉ አስተማሪዎች ጠይቅ፣ እኔም እጠይቃለሁ። እንግዲህ እኔ የደረስኩበትን ነው እኔ እንትን ያልኩህ። ጨርሼዋለሁኝ፣ የተለቃለቅኩ ነኝ፣ ቃሉን በደንብ በቃ አጠናቅቄያለሁ እያልኩ አይደለም። ይሄንን ስል ማለት ነው የደረስኩበት ነው የደረስኩበትን የተረዳሁትን ያመንኩበትን ነው የተናገርኩ እንጂ መንፈስ ቅዱስ ከመሰከረልኝና ካበራልኝ ነገረ ክርስቶስ ባለኝ አቋም እንትንም ማለልበት ነገር የለም። አንተም ደግሞ ማታስተካክልበት ነገር የለም። ሁላችንም እንማማራለን። ባይዘው እኔ በመማማር ነው የማምነው፣ በመሳሳል ነው የማምነው። ማንንም በመጠየቅ ኖርማሊ ነገረ ክርስቶስ ብለህ ስልክ ላይ ስገባ ትልልቅ ሊቃውንቶች ይመጣሉ። መቼም ታውቃለህ ነገረ ክርስቶስ እንትን ነው የነገረ ክርስቶስ ትምህርት ያው በኦርቶዶክስ እይታ እንደገናም ደግሞ በወንጌላውያን በተሐድሷውያን ያንን ነው ልዩነቱን በደንብ ማየት አለብህ እኮ ገብቶሃል አይደል?
የአንድን ቤተ እምነት እንትን ብቻ ይዘህ ከሄድክ እውነት ነው ብለህ ከሄድክ ልክ አይደለም። እሱ ግን ቃል አዋዲን ተመልከተ። የቃል አዋዲን አሰግድ ነው። ቃል አዋዲን ያሰግድ ይመቸኛል። በእርግጥ በቃ አሰግድ ላይ አዎ። እና ምንድን ነው ከዛ አንፃር እናየዋለን። ችግር የለውም፣ እንማማርበታለን። እኔ እኮ አሁን ከአንተ ጋር ተስማምቻለሁ በጣም በብዙ ነገር ማለት ነው። ደስ ብሎኛል። የአንተም እኮ ብዙ ነገር አሻሻልክ እኮ በጣም ብዙ ነገር። እኔ እኮ ይኸውልህ ምን አለ መሰለህ፣ እኔ እኮ ከፊትም የምልህ እኮ ለምን ትሳደባለህ ቤተክርስቲያንን? ይኸውልህ ብዙ ተሐድሶቹ ቤተክርስቲያንን ካልሰደቡ በቃ ወንጌል የሰበኩ አይመስላቸውም። አንድ ቀን ግን ነገረ ክርስቶስ ወጥተው ሲሰብኩ አታያቸው። ሁሌ ገር ይሄ ደግሞ ጥሩ አይደለም። አንዳንድ አይ እኔ አሁን ይሄ ገድል እኔ አሁን ሰብኬም አላቅም። ሲቀደም እኔ ገድል በጣም ነው የምጠላው። ኧረ ብዙዎቹን ነው የምልህ። እኔ አንተ እኮ ትናገራለህ። አንተስ ቢያንስ ሚዲያ ላይ ቀርበህ ነቢያቶችን ሲቀደም እኔ ገድል በጣም ነው የምጠላው። አዎ እኔ ለምን መሰለህ አንዳንድ ሰዎች አዎ ልክ ነህ፣ ጥገኞች አሉ። ዝም ብሎ በዚህ ቤት ያለውን ውሸት መንካት አይፈልጉ። ኦርቶዶክስ ላይ ብቻ ግን እጃቸውን ያጠነክራሉ። እኔ እንደዚህ አይነት ሰው መንፈሳዊ ተሐድሶ ላይ ነው የማገለግለው። እግዚአብሔር በሚያውቀው ማንንም ለማስደሰት ብዬ የማደርገው ነገር እንደሌለ ግን ይሄንን እዚህ የሚያዳምጡ እናንተም እንድታውቅልኝ ይፈልጋሉ። ይሄ ለመኖር ሚስጥሩ በነገራችን ሚዛናዊ ሰው ነህ ማለት ነቢያቶቹን ትተችላለህ። እንዴት ሶፍት እያበሉ ሳትፈራ ወንጌል ማለት ይሄ ነው። አንተ እኮ እዛ እንደ ግብረ ሰዶም ፓስተር ባለበት ምድር ላይ ተቀምጠን አንተ ግብረ ሰዶም ባለበት ዳይፐር ለብሶ እያገለገለ እንዴ ግብረ ሰዶም እኮ ባለበት እኮ ነው እኮ እግዚአብሔር ይሄን ይሄ እኮ በጣም ከባድ እኮ ነው። እግዚአብሔር ግብረ ሰዶም ፓስተር ባለበት ምድር ላይ ቁጭ ብለን እኮ በጣም እኮ የጨለማ አንደኛ በመናፍስት እየሰሩ አንተም ተናግረዋል። በአጋንንት መናፍስት ድሮ እኛ የምንጠነቁልበትን ይዘው የሚያገለግሉ ነቢያቶች አሉ። ይገርማል። አንድ ማቀው ሰው ነበረ። ተውም አንዱ አውርቶኝ ገርሞኝ ተውኝ ማበላተ አየረ ጴጥሮስን እየተዋረሱ አንተ እግዚአብሔርን አየረ ጴጥሮስን እየተዋረሱ በጣም እኛ እንዲያውም ማለት ነው ከወንጌል አንጻር ሰውን አይጠቅምም ብለን ዝም ብለን ያዝነው ነገር አለ። ምናልባት አዳዲስ ክርስቲያኖች ይሰናከላሉ እያልን እንጂ ብዙ ያዝነው ምስጢር አለ። በዚህ በነቢያቱ ዓለም በእውነት ነው የምነግርህ። እኛ ድሮ ጠንቋይ በነበርን ሰዓት ራሱ ያስጠነቁሉ የነበሩ ጠንቋዮች አሁን ስማቸው ገኖ ፌመስ ይሆኑ አሉ። ይሄንን ሁሉ ይዘነዋል በማስረጃ በመረጃ። የሚገርምህ ነገር ከሚገርምህ ህዝብ አረድ እኮ አሁን ቸርች እኮ ህዝብ አረድ አለ እየተመለሰ ህዝብ አግዝ መንድግ አለ፣ ህዝብ አግዝ አለ። በሚገባ ችግሩ ምን መሰለህ? አሁን አንተ እድል አለ፣ ሚዲያ ላይ ትቀርባለህ። ሚዲያው በእጅ ነው። ባለፈውን ፓስተር ግን እዛ ጋር እንደው ስለ ወንጌል እውነት ለመናገር በጣም ደስ የሚለው ነገር ነው። ካንተ ባለፈው እዛ ሚዲያ ላይ ስትቀርብ የተናገርከው ንግግር በቃ ሚዛናዊ የሆነ በቃ የሆነ ለወንጌል አንዳንዶቹ ለመወደድ ብለው እኔ ልንገርህ አይደል እኔ በአሁኑ ሰዓት ማለት ነው እውነቱን ልንገርህ አይደል እኔ በአሁኑ ሰዓት እንደ ኦርቶዶክስ ምን አለችኝ እያልኩበት ያለው ሰዓት ነው። ብታምን ባጣም በእውነቴን ነው የምነግርህ። እንደ ኦርቶዶክስ እኮ የተጨመሩ እንደዚህ አሁን ቅድም ያልካቸው እነዚህ ሐሰተኛ ትምህርቶች እንጂ እንዲያው በምን ተገናኝቶ ነው አሁን ከነቢያት ጋር ልናነጻጽረው? ኧረ በፍጹም። ምድረ ጠንቋይ ወንጌል ይዞ የሚነግድ ኢየሱስን የሚሸጥ ሸቀጠኛ። ኢየሱስን እኮ አንዴ እኮ እንደኔ ተቆጥቶ ኢየሱስ ራሱ እኮ ጅራፍ አንስቷል። ይገርምሃል። እነዚህ እንዲያው እኛ አንችላቸውም። ጋርድ አላቸው፣ ባለስልጣን አላቸው። እግዚአብሔር በእውነት መልአኩን ልኮ ከቤተ ክርስቲያን እየገረፈ ያስወጣል። እነዚህ እኛ አንችላቸውም። እኛ በእውነት እኔ አሁን ያንን ሚዲያ ከሰራው በኋላ ብዙ ዛቻ ደርሶብኛል። ብዙ ዛቻ ተደውሎ ጠብቀን በቅርቡ ምናምን ተብያለሁኝ፣ እታሰራለሁ ተብያለሁ። እዛ ሚዲያ ላይ ከቀረብኩ በኋላ ማለት ነው የተናገርከው ቃል በእውነት ነው የምነግርህ።
ዛቻ ደርሶብኛል። አሁን በዚህ በነቢያቱ እንትን ዛቻ ደርሶብኛል። እንዴ ነቢያቶቹ ልንገርህ፣ ነቢያቶቹ እንዲህ ቀላል አይምሰሉ። ባይዘዊ ከመንግስት ባለስልጣን ሰው ያላቸው፣ ምክንያቱም ገንዘብ እግዚአብሔርም የናቃቸው ናቸው፣ እኔም እንቃቸዋለሁ። አዎ ገንዘብ አላቸው። ገንዘብ ስላላቸው እነሱ ስለሚፈሩ እኮ ነው። ነቢያቱ እኮ ስለሚፈሩ እኮ ነው በጋርድ የሚጓዙ። እኔ መርጌታ ምስጢሩ እኮ ዘንጬ ጋርድ የለኝ ምን የለኝ፣ ኢየሱስን ተማምኜ እኮ ዘንጬ የምጓዝ ሰው ነኝ። በዚህ ስኔ በጣም አደንቃለሁ። በነገራችን ላይ ጌታ ለምን መሰለህ በዛይ ወንጌል አሁን እንግዲህ በሚሊየን ተከታይ ያላችሁ አሉ። ያንተን ያህል ነገር አንድ ወንጌል አይሰብኩም። ባይዘው አንድ ወንጌል አይሰብኩም። እስቲ የትኛው ሐዋርያ የሚል ነው እንደው ነገረ ክርስቶስ ይሰብከ ታውቃለህ? አንደኛው ምን አለ? ስጋን ከማርያም አልነሳም ብሎ ከ5 ዓመት በኋላ ይቅርታ የጠየቀ። አንደኛው ደግሞ አባቴ እስከዛሬ ይሰራል እኔም እሰራለሁ፣ ራሱን ከአምላክ ጋር ያስተካከለ። እንግዲህ አስብ፣ ኢየሱስ ሲናገር አባቴ እስከዛሬ ይሰራል እኔም እስከዛሬ እሰራለሁ አለ ኢየሱስ። ከዛ ያን ያዘና አባቴ ይሰራል አለ እኔም እሰራለሁ። እንግዲህ እግዚአብሔር ያሳየ ራሱን በእግዚአብሔር የሚተካ እኔና ጳውሎስ ደግሞ አንድ ነን ብሎ የሚል ግብዝነት ነው። ማርያም ከኔ ምንም አትሻልም፣ እሷም ሴት ናት እኔም ሴት ነኝ ብለው የሚሉ ግብዞች እየመጡ ያለበት ነው። ወገብህን ጠበቃ፣ እውነቴን ነው የምልህ፣ ወገብህን ጠበቅ። ቀጣይ ዓመት በነገራችን ላይ ይሄ ሐሰተኛ ነቢያት በጣም 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 የማፊያ ጋንግስተር ናቸው። እግዚአብሔር ይመጣባቸዋል። ዛሬ አንድ ባጭሯ እንትን ዲዩቲ ያረኳት ቪዲዮ አለች። ቆይማ እሷን ላሳይህ። እንዲያው አንድ አጭር ቪዲዮ አለችና አንዱ ነብይ እንትን ያላት ማለት ነው። አንዱ ነብይ ኔትወርኩ ራሱ ያስቸግራል። ኔትወርኩ ችግር ታታባርጉ ታታባርጉ ያታማ ይችን ቪዲዮ ያትማ በጣም የሚያሳዝን አይቻለሁ። ለሁሉ ነገር ነው። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ለብር ነው እንዴ ይላል። ኢኮኖሚ ሽባ ሆኗል። ክርስቶስ ዋናው ነፍስ መዳኑ ነው አላለው። የጸጋው ለሁሉ ነገር ነው። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ለብር ነው እንዴ ይላል። ኢኮኖሚ ሽባ ሆኗል። ክርስቶስ ዋናው ነፍስ መዳኑ ነው አላለው። የጸጋው ለሁሉ ነገር ነው። አየሁ አይደል? አዎ አይቼዋለሁ። ዲዩት አድርገው የዳነ ሰው ሰብስበህ ሰውን ጀዝባ ብሎ መሳደብ ይሄ ጎረምሳነት ነው። አሁን ይሄ ምን አይነቱ ወንጌል ነው? ይሄ ጀዝባ ብቻ አይደለም እኮ ያለው የጸጋው ቃል እኮ ለገንዘብ ነው አለ እኮ ሰውየው እኮ ጳውሎስ እንደዛ ብሎ አልሰበከም እኮ ነው የሚለው እኮ ጳውሎስ እኮ እንደዛ ብሎ አልሰበከም እኮ ነው የሚለው። አልሰበከም እንደዚህ ጳውሎስ 14 ወንጌል ሲሰብክ ድንኳን እየሰፋ ነው እንዲያበዛና ነው ተባውታለ የሚባል ወንጌል የለም። በቃ ወንጌል የብልጽግና የሚባል ወንጌል የለም። ወንጌል የልጁ ነው የኢየሱስ ነው አለቀ። ዋናው የነፍስ ጉዳይ ነው። የነፍስ መዳን አይደለም። የነፍስ መዳን ብቻ አይደለም እኮ ነው እያለ ያለው። ኧረ ይሄ በጣም ስህተት ነው። የገንዘብ ነው አለ። ኢኮኖሚ ሽባ ሆኖ ለምን እንደዚህ ብለን እንትን ትላለህ? ኢኮኖሚ ሰባኪ የብልጽግና ወንጌል የብልጽግና ወንጌል ገዳይ ነው። ይሄ ሰው ከዚህ በፊትም በጣም ብዙ ሐሰተኛ ትምህርቶችን የሚያስተምር ከገንዘብ እንዲያውም ምንድነው ገንዘብ እኔ ነኝ የምባርካላችሁ እንጂ አንተ ታመጣለህ ገንዘብ እኔ ባርካለሁ አንተ ገንዘብህን ታመጣለህ ነው ምኑን ነው የምባርከኝ? አንተ ገንዘብ ታመጣለህ እኔ ባርካለሁ። ተለዋወጥን እኮ ቦታ እያለ ይሄ እኮ አዲስ አበባ ልጅ ማፊያ እኮ ነው። በወንጌል እውነት አላለፈ ኖሎጂ የለም። ማፊያ ቸርቹ የእናትና የአባቱ ቸርች ነው። የተወለደበት ቦታ ነው ቸርቹ። አውቀዋለሁ ልጁን እኔ አውቀዋለሁ። እዛው እኔ ብዙዎች ላይ ሪሰርች ሰርቻለሁ ባይዘው ብዙዎች ላይ ሪሰርች ሰርቻለሁ። እነዚህ ወንበዴዎች ናቸው። ሲቀደም ይኸውልህ ሐሰተኛ ነቢያት እንኳን አንላቸውም። ሐሰተኛ ነቢይ ለመሆን እኮ ቃሉንም በደንብ ማወቅ አለብህ። እውነት ለመናገር
በጣም እና አሪዮስ ሐሰተኛ ሲባሉ እኮ በጣም ሊቅ ነበሩ። ይገርማል። እምብድና ነው። አሪዮስ እኮ ጳጳስ እኮ ነው እንዴ! አሪዮስ እኮ ጳጳስ ሊቅ እኮ ነው። አሪዮስ እኮ እኔ በነገራችን ላይ እንደው ጥሩ ወንጌል የሚያስተምር ያየሁት አንድ የጅማ ልጅ አለ። ማነው ስሙ? አንድ ጸይም ልጅ አለ የጅማ ዘላለም ነው። ማነው? ዘላለም አይደለም። በቃ ምርጥ ልጅ አለ። በቃ እና ጅማውን ተና ዳዊት ወንጌላው በቃ ዳዊት እሱ እኮ በነገራችን ላይ እሱ እኮ ቅኔ ሁሉ እንትን ጎጃም ነበር ሲማር ነበር። ኧረ በኢየሱስ የእንታንተና ጋር ማነው የእንታለይኩን ጋር ሲማር ነበር ነው ያውቀዋለሁ። በቃ ወንጌል ሲሰብክ በመድኃኒት እኔ አለ ለማንኛውም ዶክተሪን ገብቼ አልተማርኩም ማለት ከኦርቶዶክስ እንደወጣሁኝ ያለቀ አለ። በቃ የሆነ በቃ እሱን እሰማዋለሁ እኔ የእውነት ነው የምልህ። እሱንና ደግሞ አንድ ደግሞ ረጅም ደግሞ አንዳለ ደግሞ አንድ ደግሞ የሆኑ አራሉ አንድ 3 4 በቃ ወንጌል ጥርት ያለ ወንጌል ነው የሚሰብከው። ያለ ወንጌል በቃ ተረጋግተህ የምትሰማቸው በቃ የሆነ እውነት በቃ ከገንዘብ ይልቅ ሰውን የሚያስቀድሙ። እኔ አሁን ዳዊትን በተለይ ስለ ሸዋ ዓመት ሲናገር በቃ አፌን ከፍቼ ነው የምሰማው። እሱን ስለ ንጥቀት የ7 ዓመት በምድር ላይ ያለውን ጦርነት እየተናገረ የአንድ ሸዋ ዓመት እኛ በሰማይ ሆነን አብረን እንገዛለን እያለ ሲናገር በቃ የወንጌል እርጋታው ደስ ይላል። ኢየሱስ ይሸጣል። አንዳንዱ ላይ ደስ ቻምፓራራራ። በነገራችን ላይ ልሳን በመጽሐፍ ቅዱስ ሰው የማይታነጽበት ከሆነ ሰው ካልታነጸበት ሐዋርያው ጴጥሮስ ተናግሯል እኮ ሰው ካልታነጸበት ልሳን የሚናገር በማህበር ዝም ይበል፣ የሚተረጉም ደግሞ ይናገር ይላል። የማይተረጉም ህዝቡ አሜን ካላለ በምን ታውቃለህ? ህዝቡ ታነጹ አይሰማው ቋንቋው ባይዘው በልሳን ድግምት እንዳለ እኔ በባለፈውም ሰርችበታለሁ። ጽዮን ይሄኛው ተምፐረና ድግምት ነው የኛ ተመሳሳይ። እኔ አሁን እንትን አርጌ ይዣቸዋለሁ በዛ በድግምቱ ዓለም መንፈስም እንጠራበት የድሮ እና ያሁኑ አሁን በጣም ፌመስ አገልጋዮች የሚናገሩትን ልሳን አመሳስዬ በደንብ እንትን እያልኩ እየጻፍኩኝ አስቀምጨዋለሁ በስነ ስርዓት ማለት ነው። ድግምት ነው እውነት አክተመተ ያሲያብስ የመጣሃሉ አጆመጆ ምናምን የሚላል እንደዚህ ምንም በቃ ሁሉም እኮ እንደዛ የምትየው ልሳኖቹ እንደዛ። ታዲያ አንተ አለምንም ነገር ሰው ዝም ብሎ እንደዛ ይወርቃል እንዴ? አንተ ማየት እኮ መማረን እኮ አለብህ እኮ። እስኪ እነ ዳዊት ታዲያ ወንጌል ስላልገባው ነው ዳዊት እነ ጥሌ ዳዊት ስላልገባው ነው አሁን እንትና እንደው ዳዊት አሁን የሚሰብከው ወንጌል ይሄ ደግሞ የተሐድሶ እንትና ማን ነው ስሙ? ቃለ አዋዲ አሁን ቃለ አዋዲ የሚሰበከው ወንጌል አሁን እኔ በጣም ህጀ ካፈላል ነበር እሱ ጋር ሄዳለሁኝ እሱ ላይ ሄዳለሁ። ለመተቸት ራሱ የተነሱ ሰዎች በጣም ነው ያዘንኩባቸው። አይ አመድ በዱቄት ይስቃል። አሁን እሱ ነው እንትን ነው እንጀራቸውን ነካባቸው። እንጀራቸውን ነካባቸው። እንጀራቸውን ትነካለ። አብዛኛውን ደግሞ እነዚህ ቴሌቪዥን ላይ ያሉት ህዝቡ ገንዘብ ይፈልጋል። ይሄን ያህል ይገባል። ይሄ ጌስት ሃውስ ተከራይ ዳ ስለሆነ ቴንሽኑን ያውቁታል። ገብቷል። ቴንሽኑን ሳይኮሎጂካሊ ትንቢት እኮ ያስፈልገውም። የኢትዮጵያ ህዝብ እኮ በኢኮኖሚ ተቸግራል ታለው እውነት ነው ትላለች። በቃ ገብቷል። እንደው መንጋይ ሚኒስትሩ ይገርማል። ይኸውልህ ዘንዶ ተጠምጥሞ ያለው ይላታል። ዘንዶ ተጠምጥሞ እነዚህ ሰዎች ከዘንዶ ውጭ እኮ ሌላ አይታያቸው። የሚገርም ምንም ነገር የለም። ምክንያቱም ዘንዶ ጓደኛቸው ስለሆነ ከዘንዶ ውጭ የሚታያቸው እባባ ያለው ይላሉ። ዘንዶ አንድ ቀን በረከት አይታያቸው። ይሄ መከረኛ ጎጃም ደብተራ መተውት ይባላል። እንደው ጎጃም መከራ ገባ። የጎጃም ደብተራ የተደረገ አየው። ጎረቤት አለችሽ እንዲህ አይነት ሰው ሲያረግብሽ አየው። ተውሎብሻል፣ እድልሽ ተሳስቷል እየተባለ ቀን እስኪ አንድን ሰው ዝም ብለህ አንተ ለመጠርጠር አይ ብሰራ ገንዘብ ያበረከተልህም በለው አሚን። እየታ ሰው ያወጣልህም በለው አሚን። ይሄ እውነት ነው። ሰው ያወጣልህም ደስተኛ ነህ ብትለው አሚን ነው። ምንም የቆረ ፋክት እኮ ነው። ወይዘው ምንም የተለየ ነገር የለም። በቃ ስራ አተውኛ አንተ ዛሬ ሰላም የለህም ብትለው የምሬን እኮ ነው መጋቢ ሰላም የለህም ብትለው አሚን ይላል። ይሄ ሰዎቹ ሳይኮሎጂካሊ ነው ያውቁታል። በቃ የሥራ በር ተከፈተልህ፣ የአሜሪካ በር ተከፈተልህ፣ አለፍኩ በል። ይሄ ወንጌል ኧረ
በባንክ ቤት ብር ገባልኝ። ታዲያ ብር ከገባልኝ የገባም 28 ዓመት ሳፈነድ እኔ እግዚአብሔርን ስለማላውቀው ነው። እና እንዲህ አይነት የወንጌል ቅዠት በሚዲያ አሁንም ስቀርብ ይሄን ነገር በደንብ አጥርተህ ብትናገር እንደው እውነት ለምን ይሄን ነገር እንደ ኦርቶዶክስን ቀጠቀጥካት ይበቃታል። ተዋት አርጋት ኦርቶዶክስ እኔ ነገራችን ላይ ነው። አለት የሆነች ቤተክርስቲያን ናት። ጌታን ለምን መሰለህ ሁሉም ሰው እኩል እያነሳ እዛ በሰይፍ እዚህ ደግሞ እናንተ ከውስጥ እያነሳችሁ ተቋቁማ ግን ወጣች። አሁን ይኸው ፕሮቴስታንቱ ብራት ተከፋፈለ። ደግሞ ቃለ ሕይወት የለ መካነ ኢየሱስ ኮፒ ፔስት ሆኖ ነው የመጣው ወደዚህ። ልንገርህ የኦርቶዶክስ ስህተት ኮፒ ፔስት። አረ በነገራችን ላይ ሚስጥሩ አሁን ላይ ማለት ነው ኦርቶዶክስ ላይ ፊት እውነት ለመናገር ኢየሱስ ስትል አንተ ጴንጤ ነህ እንደ ይልሃል። ገጠሩ ሁላ እኮ ነው በቃ የምን ኢየሱስ ነው ጌታ ስትል በራሱ። አሁን ግን ህዝቡ ወንጌል ገብቶታል። በነገራችን ላይ አሁን አምልኮ አሁን ላይ ክርስቶስን የሚሰብኩ በደንብ ያቸው እስቲ አንተ ስለ ክርስቶስ ሲሰበክ እግዚአብሔር በጣም ለውጣል። በጣም የለም አሁን እኮ ሊያስቸገረ ይሄ በየገዳሙ ደብረው ለብሶ የሚዞር የሐሰት ትምህርት እያመጣ እነሱ እኮ ናቸው መቁጠሪያ ያላቸው ደጋሚዎች። ምንም በቃ አሁን እነሱ አንዴ መጣጣው ይገባል ይላል። በቃ ከክርስቶስ ወንጌል ጤፍ የበላ ሁሉ አሉ እኮ ጤፍ የበላ ሁሉ እንዴ አንተ መዝገቡ አንድ የልጅነት ጥምቀት ደግሞ የሚያጠምቀው እኮ ነው ያለ ክርስትና ሲያስነሱ መት ያለውን ጭምር አብሮ ያጠምቃል። ባይዘው አሁንም ከብሩክ ላይ ያተቀቀኝ አሁን በየትኛው መጽሐፍ አንተም አንበዋል ሴት ከወለደች በኋላ እርኩስ ናት የሚል የለም። ከወለደች በኋላ እርኩስ ናት ብለው እስከ 10 ቀን ጸበል ያጠምቃሉ። ከ10 ቀን በኋላ ሕፃን ልጅ ሲሞት ቤተክርስቲያን አይቀበርም ተብሎ ዳር ላይ ይሄ እኮ ማለት እኮ ወለድ ሙስሊም ነው። ይሄ አሁን ስህተት ነው። ያልተሰበከ ወንጌል ነው መጥራት ያለበት ነገር። እኛ ክርስቲያኖች ስንወድ ሙስሊሞች አይደለንም። በጥምቀት የምንወደው የእግዚአብሔርን ልጅነት ለማግኘት ነው። አለቀ። ከእግዚአብሔር ልጅነት የምናገኝበት እንጂ ሙስሊም ስለሆን። ሴት ልጅ ደግሞ መርገም ስላለባት በወር አበባ ጊዜ ጸበልን መጠመቅ ትችላለች፣ መጸለይም ትችላለች። አንዳንዶች እኮ አጸልዩ ይላሉ። ይሄ ውሸት ነው። መጸለይም መጠመቅም ሴት ልጅ በወር አበባ ጊዜ ቤተክርስቲያን ማገባ በቤተክርስቲያን የክርስቶስ ደም ስላለ የርቁ ብሲ ደም ስለማያስፈልግ ከዛ አንፃር እንጂ እንደውም አሁን የመጣው በዘመኑ ደም የማይፈሳ ከሆነ ብትገባ እርኩስ አይደለችም። እርክሰት የሚባል ነገር በብሉይ ኪዳን ቀረ። መርገማችንን ክርስቶስ ተቀብሎ በመስቀል ላይ አንጠልጥሎ ሞትን ጠርቆ አባሮ እኛን ከጨለማ አስመለጠን። አለቀ። አሁን መርከስ የሚባል የለም። አሁን ሞት የባህሪ የለም። ከሞት ወደ ህይወት ተሸጋግሯል። የምህረት ጊዜ ነው። አሁን ላይ በምንሰራው ስራ የምንጠየቅበት ነው። አሁን እንደና አብርሃም መልካም ስራ ሰርቶ በጨለማ የሚቀመጥበትን ጊዜ አይደለም። ያ ዘመንም እኮ አለፈ። ሞት በአንዱ በአዳም ምክንያት ወደ ዓለም መጣ። በሁለተኛው አዳም ደግሞ በኢየሱስ ክርስቶስ ህይወትን አገኘን። ክርስቶስን የለበሰ ሰው ኃጢአት የለበትም። ያመነ ሰው ደግሞ ኃጢአት አይሰራም። ምክንያቱም ይመላለሳል። የዮሐንስ መልእክት ላይ ልጆች ሆይ ኃጢአትን አታድርጉ፣ ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃ አላችሁ። ጠበቃ ማለት ተከራካሪ፣ ሎሄርና አድቮኬት ይላል በእንግሊዘኛ። የሚከራከር ስለኛ የሚራራ ንጉስ። አሁንም 3 ክንድ ተስንዝር ስጋን ይዞ በሰማይ ቁጭ አለ በአብ ቀኝ። በአብ ቀኝ ማለት በስልጣን ማለት ነው። በነገራችን ላይ በአምላክነት ማለት ነው። ለእግዚአብሔር ቀኝም ግራም የለውም። ሲመጣም ደግሞ እናንተ የገሊላ ሰዎች ስለምን ወደ ሰማይ ያላችሁ ይህ እንዳያችሁት ሲያርግ እንዲሁ ደግሞ ሲመጣ ታወታላችሁ። ክርስቶስ ደግሞ ሲመጣ ለፍርድ ከቅዱሳን ጋር ያንኑ 3 ክንድ ተስንዝር ስጋ ይዞ የሚመጣ እኛን መስሎ በተወሰነ የማይታየ ታየ ተባለ። ለዛ ነው ስላሴ ትትረመም ወትትነከር፣ ስላሴ እንደው ዝም እንደው መደነቅ የሚባል እና እንደዚህ ነው። ለነበረን ጊዜ በጣም የማመሰግን በጣም እኔም ደስ ብሎኛል። እንግዲህ ጸጋው ያግዘን፣ ጸጋው ይርዳን። እኛ መቼም ቢሆን እውነትን ከመናገር ወደኋላ አንልም፣ አንቆጠብም። ስህተቱን ስህተት እውነቱን እውነት በሉ ተብሎ ስለተጻፈ በፍቅር እውነቱን እውነት ሐሰቱን ሐሰት እያልን በታማኝነት ወንጌልን እንሰብካለን እና ስለሰጠኸኝ ማብራሪያ እንዲሁም ስለሰጠኸኝ ምክር
ስለበራልህ እውነት እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክ ለማለት ነው የምወደው። እንግዲህ እስቲ በተመሳሳይ ሰዓት ደግሞ ነገም ከነገ ወዲያም እንገናኛለን። እግዚአብሔር ይባርክ። እግዚአብሔር ቢፈቅድ አንዳንድ ወንጌሎችን እናወራለን። ግን ወንጌል ስናወራ እስኪ እንዳማኝ አሁን እኮ ሁለት አማኞች እኮ በፍቅር የሚያወራ የለም እኮ በስድድብ ሆነና እውነት ለመናገር አራአያ ይሆን ስነ ምግባር ይኖረን። ቲክታክ ደግሞ እንደምትየው ቲክታክ ደግሞ ተቀርጾ የሚቀር ነው። ነገ እናፍርበታለን። በጣም ከባድ ነገር ነው። አንደበታችን ሲናገር ሲሚል አቃቤ ላፉ ያለ አቤቱ ለአንደበቴን ጠባቂ አስቀምጥልኝ አለ እና አንደበትን መቆጠብ ሰዎች እንዳለማሳዘን በተቻለ መጠን ሰው እንዳለማሳዘን ማንም ሰውን አሳዝኖ ወደ ወንጌል የሚያመጣው ነው። ክርስቶስ ፍቅር ነው። ክርስቶስን መስበክ ነው እና እኔ ይቅርታ ብትጠይቅ ለአንተ ክብር የሚጎልብህ የለም፣ ሞገስ ታገኛለህ እንጂ ደግሞ ሲጀመር ለክርስቶስ ሲባል የትኛው ክብር ጥንቅር ላይ ተሰድበሃል እኮ ንብረትህን አጥተሃል፣ ከሀገርህ ወጥተሃል። አንተም ወንድሙ ከዚህ ይበልጣል የከፈልከው ዋጋ እውነት ነው። አለቀና የወደድከው እግዚአብሔር ደግሞ እስከ መጨረሻው እንዲያጸናህ እና አሁን ላይ እስቲ ቃስትህንም እንደው ከቤተ ክርስቲያኗ ዞር አድርገውና ተተንፍስ። ለነገሩ እንድናገር ብትል ምንም የምትናገርም ጨርሰሃል። ምኑን ትናገረዋለህ? ብለሃል፣ ጣዖትም ብለሃል፣ ስዕልም ቀድረዋል። አሁን ላይ ደግሞ እስቲ ወንጌል ብቻ እንመማር። እውነት ነው፣ እውነት ነው። እና ለዛ ነው ያንተ ቤተ ክርስቲያን ምንድነው የምትባል? ቤተ ክርስቲያን ያንተ ማህበረ ጽዮን። ማህበረ ጽዮን። ዋው! ደግሞ ግራሽ በጽዮን ማህበር ነው ያረከው? አዎ አይ ጥሩ ነው። እንትን አራብሳ ነው አይደለ? አይ አራብሳ ሳይሆን ወደ ሀያት አካባቢ። ሀያት አካባቢ ጥሩ ምዕመናን አሉ። ደላደላ ምዕመናን ይዛል የሚመጡ ወንጌል የሚያታተሉ። አዎ እያስተማርን ነው። ደቀ መዛሙርቶችም አሉ። ኦኬ አይ መበርታት ነው። ጥሩ ነው። አይ ወንድምህም እየበረታ ነው። ባይዘው አንተ የት ነው የምትኖረው? እዚህ በአዲስ አበባ አካባቢ። ግን ወንድምህን አውቀዋለሁ። እስኪ እንደ ጌታ ፍቃድ ደግሞ እንገናኛለን። ምንም ችግር የለም፣ እንገናኛለን። በርታ። እንት ቴሌቪዥን የለህም መሰል ገና ናችሁ። ቴሌቪዥን ፕሮግራም አልጀመራችሁም? ያለን ጌታ ቢፈቅድ ደግሞ ቴሌቪዥን በኖሩ ለህዝብ ትደርሳለህ። አንደኛ ገንዘብ ወንጌል ያስፈልጋል ታውቃለህ። አለ ገንዘብ ወንጌል አይሰበክም፣ ያስፈልጋል። እውነት ነው። ለዛ ደግሞ ገንዘቦች እንዲያስፈልጉ ምዕመኑ ደግሞ በእግዚአብሔር አምኖ እንዲሰጥ አስራቱን እንዲያወጣ ማድረግ። አስራቱን የሚያወጣ መጀመሪያ ወንጌልን ስትነግረው ነው። ወንጌል እንዳይቋረጥ የሚፈልግ ስለዚህ ሰፋ ባለ መምጣት። ለአስራት ደግሞ ጥሩ ስነ ምግባር ሲኖር ከሰዎች ጋር ጥሩ ወንጌል ሲሰማ ሁሉም እጆቹን ይዘረጋላል። ምክንያቱም ያለ ገንዘብ ወንጌል ምንም አይደረስም። ታውቀዋለህ አንተ። እንኳንስ የቤት ኪራይም 30 ሺህ ብር ነው አይደል የምትከፍል? የመኖሪያ 30 ሺህ ብር መሰለኝ። አይ ያው እንግዲህ ልክ ነው። እንደዛ ትይላልና ጌታ ይረዳናል። የሥራው ባለቤት እግዚአብሔር ስለሆነ እውነትህን ነው። ጌታ እግዚአብሔር ነው። መበርታት ነው። በጣም በርታ። ነገር ግን ወንጌልን ስትሰብክ እንደነገርኩህ በዚህ ነው። እስኪ እናወራለን። እስቲ በውስጥ መስመርም ስልክ ምናምን እንቀባበልና ስልክ ያለል ባይሆን ላይ ደውልልኝ። እሺ ወንድሜ። እሺ ደህና አይደል? እሺ ተባረክ። መልካም አዳር ይሁንልህ። ቴንኪው በጣም ከኛ ጋራ እየተስማማችሁ በአንድነት ወንጌልን ለትውልድ ተደራሽ ለማድረግ ታብታብ ኮፒ ሊንክ እያደረጋችሁ ታገለግሉ የነበራችሁ እህቶቻችን ወንድሞቻችን ጸጋና ሰላም ይብዛላችሁ። ነገ ደግሞ በተመሳሳይ ሰዓት እስከምንገናኝ እስከዛው ቸር ሰንብቱ። እግዚአብሔር ዘመናችሁን ትውልዳችሁን ይጠቀምበት፣ ለበረከት ሁኑ። በጌታ በኢየሱስ ስም ፈጽሞ ተባርካችኋል። ሻሎም